ያንድን ሀገር ብሔራዊ ጥቅም ለማስከበር የሀገር ከሌላኛው ሀገር ወይም ተቋማት ጋር እንዲሁም አካላት ጋር የሚያደርገው ግንኙነት እንዲሁም ስራን ለመወሰን ለማስተዳደር የሚወጣ መመሪያ የውጭ ጉዳይ ፖሊሲ ተብሎ ይጠራል። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚያከናውነው የተወዳዳሪ ፖለቲካ ፓርቲዎች የምርጫ ክርክር ነው። የዛሬው የምርጫ ክርክራችን በውጭ ጉዳይ ፖሊሲ ላይ አተኩሮ ይካሄዳል። ይህን የክርክር መድረክ ለመታደም የመጣችሁ ከተለያዩ የሲቪክ ማህበራት የትምህርት ተቋማትና የምርምር ተቋማት የመጣችሁ ታዳሚዎች እንኳን ደህና መጣችሁ። በዚህ በሰባተኛው ጠቅላላ ምርጫ የውጭ ጉዳይ ፖሊሲ ላይ ለመከራከር የመጡ የተለያዩ ፓርቲዎች ከብልጽግና ፓርቲ፣ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ተወዳዳሪዎች ናቸው። ይሁንና እዚህ እንዲሳተፉ ከተጠሩ የፖለቲካ ፓርቲዎች መካከል የኦጋዴን ብሔራዊ ነፃ አውጪ ግንባር አለመገኘቱን መግለጽ እንወዳለን። አሁን ወደ እጣ ማውጣት ስነ ስርዓቱ እንሸጋገራለን። እጣዎቻቸው የጥያቄ ቅደም ተከተልና የሚቆሙበት ስነ ስርዓት ወይም እጣ ይሆናል ማለት ነው። አንዳንድ ፓርቲዎች የፓርቲ ተወካዮች ወደዚህ መታችሁ እጣውን እንድታወጡልን እጋብዛለሁ። ክቡራትና ክቡራን ቦታችሁን ስለያዛችሁ ተወዳዳሪ ፖለቲካ ፓርቲዎች እናመሰግናለን። ብልጽግና ፓርቲን ወክለው የሚከራከሩት አቶ መሐመድ ራፊ አባራያ እንዲሁም ደግሞ አቶ ፋሲካው ሞላ ይሆናሉ። ከኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ደግሞ አቶ ደምሴ ስኳሬና ወይዘሪት ትሁን ወልደ ይሆናሉ። ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ደግሞ አቶ ሲሳይ ደጉና መምህር ሰለሞን ሃኒባል ይሆናሉ። ክቡራትና ክቡራን ተመልካቾቻችን ይህ በውጭ ጉዳይ ፖሊሲ ላይ አተኩሮ የሚካሄደው የኢትዮጵያ ብሔራዊ ምርጫ ቦርድ የሚያከናውነው የምርጫ ክርክር ነው። የክርክር መድረኩን እየመራን እኔ አንዱ አለምናን ከምስሊያ ሀሽምና የኔ ዓለም ካሳውን ጋር ወደ እናንተ እናደርሳለን። ይህ የክርክር መድረክ 5 ምዕራፎች ይኖሩታል። የመጀመሪያው ምዕራፍ የመግቢያ ንግግር የሚደረግበት ይሆናል። ሁለተኛው ምዕራፍ ደግሞ ከዚህ ከአከራካሪ ጋዜጠኞች የሚነሱላችሁን ጥያቄ የምትመልሱበት ይሆናል። ሶስተኛው ምዕራፍ ደግሞ ከተሳታፊዎች የሚነሱ ጥያቄዎችን የምትመልሱበት ነው። በአራተኛ ምዕራፍ ደግሞ ራሳችሁ ፓርቲዎች እርስ በርሳችሁ የምትጠያየቁበት ምዕራፍ ይኖረናል ማለት ነው። በአምስተኛው ምዕራፍ የመዝጊያ ንግግር ወይም የማጠቃለያ ንግግር የፓርቲያችሁን ሀሳብ የምትገልጹበት ይሆናል። በዚህ መሰረት ሂደቱን የምናስቀጥል ይሆናል። በድጋሚ እንኳን ደህና መጣችሁ። በሚኖሯችሁ ሀሳቦች ላይ ደግሞ የማጣሪያ ጥያቄዎች ወይም የማስረጃ ጥያቄዎች በመሸጋገሪያ ምዕራፎቻችን ላይ ይኖሯቸዋል። እሱን ከወዲሁ ለማሳወቅ እወዳለሁ። የመጀመሪያ ምዕራፍ ቀደም ሲል እንደገለጽኩት የመግቢያ ንግግር የምታደርጉበት ነው። ከመጀመሪያው በእጣችሁ መሰረት ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ይሆናል። እሺ፣ አመሰግናለሁ። አንድ ኢትዮጵያ ዲሞክራሲ ፓርቲ የውጭ ግንኙነትን በተመለከተ እንደ ዓለም አቀፉ ሕግ መሰረት ዩኒላተራል፣ ባይላተራል እና መልቲላተራል የሚሉ የግንኙነቶች አሉ። በእነዚህ የህግ ዓለም አቀፍ ህግ ማዕቀፍ መሰረት አንድ ኢትዮጵያ ዲሞክራሲ ፓርቲ በተለይ ከሀገር ጥቅምና ከሀገር ሉዓላዊነት አንጻር ምርታ ፎከስ አድርጎ ይሰራል። ስለዚህ በተለይም አሁን ሴንሲቲቭ የሆነው የግዛት ወሰንን በተመለከተ ከውጭ ግንኙነታችን አንጻር የፓርቲያችንን እቅድና ማኒፌስቶ ላይ የቀረበውን ሀሳብ በጽሁፍ አቀርባለሁ ማለት ነው። የኢትዮጵያ ግዛት ወሰን የፌዴራል ክልሉ ሀገር ወሰን የሚያጠቃልል ዓለም አቀፍ የስምምነት መሰረት የተወሰነ ነው። የኢትዮጵያ ሰሜናዊ ድንበሯ ከታህሳስ 2000 ቀን 1950 ዓ.ም በኒውዮርክ 5ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ ከኤርትራ የተለየ በሙሉ ስልጣን ከኢትዮጵያ በመስጠት የተደነገገ ውሳኔ መሰረት ኢትዮጵያ የባህር ወደቦች በምጽዋ አሰብ ላይ የባለቤትነት ሙሉ ስልጣን ይኖራል ተብሎ የዩናይትድ ኔሽን አንቀጽ ወይንም ሪዞሉሽን ኤንዩ 390 ቪ በንዑስ አንቀጽ 2 ላይ ተደንግጓል። በዩናይትድ ኔሽን ኤንዩ 390 ቪ ላይ ኤርትራ ከኢትዮጵያ እለያለሁ ካለች የአሰብን ወደብ ለኢትዮጵያ አሳልፋ የመስጠት አለባት የሚል ነው። ሆኖም
ኤርትራ መስት ቢ ኮድ ዘ ፖርት አሰብ ቱ ኢትዮጵያ ይላል። ስለዚህ የኢትዮጵያ ሰሜናዊ ድንበሯ የአሰብ ወደብና የዳላክ ደሴቶች ጨምሮ ያካልላል። በዓለም አቀፍ ሕግ መሰረት የተባበሩት መንግስታት ያጸደቀውን የተባበሩት መንግስታት ብቻ ማፍረስ አለበት። ስለዚህ የኢትዮጵያ ሰሜናዊ ድንበር በዩናይትድ ኔሽን 390 ቪ ላይ የጸና ይሆናል። የኢትዮጵያ ድንበሯ በሊግ ኦፍ ኔሽን ላይ የኢትዮጵያ ሕጋዊ ካርታ ባስመዘገበችው መሰረት ብቻ የጸና ይሆናል። ስለዚህ እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ በውጭ ጉዳይ ፖሊሲያችን ቅድም በቀረበው ዓለም አቀፍ ሕግ መሰረት አሰብ ቀይ ባህር የኛ መሆኑን ነው የዓለም አቀፍ ሕጉም የሚያሳየን። ከዛ ባሻገር ግን ኢትዮጵያ ባላት ዲፕሎማሲ ግንኙነት በዓለም አቀፉ ሕግ መሰረት የባህር ወደብ የማግኘት መብት አላት ነው። ሌላኛው ትልቁ የምናነሳው አንድ ሀገር የውጭ ጉዳይ ፖሊሲው የሀገሪቱን ጥቅም መሰረት አድርጎ የሀገሪቱን ሉዓላዊነት መሰረት አድርጎ ይሰራል። ይሄም ዋን ቱ ዋን ወይንም አንድ ለአንድ ግንኙነት ሊሆን ይችላል፣ ሁለትዮሽ ግንኙነት ሊሆን ይችላል። በስፋት ደግሞ ከተለያዩ ሀገራት ሊሆን ይችላል፣ ከአሜሪካ ሊሆን ይችላል፣ ከአውሮፓ ሊሆን ይችላል፣ ከአፍሪካ ሊሆን ይችላል። ስለዚህ ባለን የውጭ ጉዳይ ፖሊሲያችን ሁል ጊዜ በፓርቲያችን እንደ አቋም እንደ ማኒፌስቶችን መሰረት ምንድነው አቋማችን? ፓርቲያችን የሀገርን ሉዓላዊነት የሀገርን ጥቅም በተለይ የንግድ ግንኙነትን ኢምፖርት ኤንድ ኤክስፖርት ላይ ከተለያዩ ሀገራት ጋራ የሀገርን ኢንተረስት ከማስጠበቅ አንጻር ፓርቲያችን አጥብቆ ይሰራል። ስለዚህ የውጭ ጉዳይ ለአንድ ሀገር ትልቅ መሰረት ነው። ከአገሪቱ ልማት አንጻር፣ ከኢንፍራስትራክቸር አንጻር፣ ከቴክኖሎጂ አንጻር እንደዚሁም ከተለያየ መልካም ግንኙነት አንጻር ኢትዮጵያ እስከዛሬ በመጣችበት መንገድ በተለያዩ ስርዓቶችን ብታልፍ የተለያዩ መንግስታትን ቢመጡ ያለን ግንኙነት መልካምና ሰላማዊ ነው። ኃይል በደንብ ተጽዕኖም ፈጣሪ ነን ኢትዮጵያን። ስለዚህ የኛ ፓርቲ ከየትኛውም ዓለማት ጋራ ሰላማዊ የሆነ ግንኙነት ዲፕሎማሲያዊ የሆነ ግንኙነት እናደርጋለን የሚል አቋም ነው ያለን። አመሰግናለሁ። ቀጣዩ የሚሆነው ደግሞ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። አመሰግናለሁ። በቅድሚያ መላው የኢትዮጵያ ሕዝብ እንዲሁም ተፎካካሪ ፖለቲካ ፓርቲዎችን እንኳን ለሰባተኛ ዙር ጠቅላላ ምርጫ በሰላም አደረሰን አደረሳችሁ። መድረክ የአራት አንጋፋ ፓርቲዎች ግንባር ነው። እነዚህም የሲዳማ አርነት ንቅናቄ ሲአን፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ፣ አሬና ትግራይ ለዲሞክራሲያዊና ለሉዓላዊነት አሬና፣ አፋር ህዝብ ፍትሃዊና ዲሞክራሲያዊ ፓርቲ አፊዴፓ ናቸው። የተከበርክ የኢትዮጵያ ህዝብ ሆይ የአንድ ሀገር የውጭ ጉዳይ ፖሊሲ የውስጥ ፖለቲካዊና ኢኮኖሚያዊ ጥንካሬዋ ቀጥተኛ ነጸብራቅ ነው ብሎ ፓርቲያችን ያምናል። ከዚህም የተነሳ ሀገራችን ኢትዮጵያ ያላትን ታሪካዊ የዲፕሎማሲ ከፍታና ቀጠናዊ ተሰሚነት መልሶ ለመገንባት ከምን ጊዜ በላይም የውስጥ ሰላምን በማረጋገጥ በዲሞክራሲያዊ ስርዓት ግንባታና በብሔራዊ መግባባት ላይ የተመሰረተ ጠንካራ መሰረት ያስፈልጋታል ብለን እናምናለን። የመድረክ የውጭ ጉዳይ ፖሊሲ አቅጣጫዎች የብሔራዊ ጥቅማችንን ልዕልና የሚያስጠብቅ ከማናቸውም ሀገር ጋር በእኩልነትና በጋራ ተጠቃሚነት ላይ የተመሰረተ እንዲሁም የውስጥ ጉዳይን በጣልቃ ገብነት ገብቶ ከመፈተሽ የጸዳ መርህን ይከተላል። ዋና ዋና የውጭ ጉዳይ ፖሊሲያችን መሰረታዊ መርሆች፣ አንደኛ የብሔራዊ ጥቅማችን ልዕልና፣ ሁለተኛ ሚዛናዊና ገለልተኛ ዲፕሎማሲ ወይም ነን አላይንድ ዲፕሎማሲ፣ ሶስተኛ ቀጠናዊ የኢኮኖሚ ውህደት፣ አራተኛ የሰላም ዲፕሎማሲ። እነዚህን መርሆችን ተከትለን ልናስፈጽማቸው ወይንም ለኢትዮጵያ ውጭ ጉዳይ ፖሊሲ መፍትሄ ናቸው ብለን ያስቀመጥናቸው አራት ዋና ዋና ሀሳቦች፣ አንደኛ ቀጠናዊ ትብብርን፣ የባህር በር ጉዳይን አስተሳስሮ ማየት። መድረክ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። ነገር ግን መፍትሄው ጂኦፖለቲካዊ ውጥረትን ከመፍጠር የወጣ ዓለም አቀፍ ሕግን በተከተለ መልኩ በጋራ ወደብን የማልማት ወይም ፖርት ጆይንት ቬንቸርንና
ቀጠናዊ የኢኮኖሚ ውህደትን መሰረት ያደረገ ስትራቴጂ ይከተላል። ሁለተኛ፣ የውሃ ፖለቲካና ታላቁ የኢትዮጵያ ህዳሴ ግድብ። የህዳሴ ግድብን የኢትዮጵያ ህዝብ የላብ ውጤት ነው ብለን እናምናለን። የሁላችንም ፕሮጀክት አድርገን እንቀበላለን። ነገር ግን መድረክ የግድቡን ግንባታ ጉዳይ ከማጠናቀቅ ባለፈ በአባይ ወንዝ ላይ ያለንን ፍትሃዊ የመጠቀም መብትን በኢንቴቤ ስምምነት ወይም በሲኤፍኤ መሪህ ወይም አግሪመንት ወደ ተግባር እንዲገባ ይሰራል ወይንም ይፈልጋል። ሶስተኛ፣ ኢኮኖሚያዊ ዲፕሎማሲ ረገድ የተቋረጡ የንግድ ስምምነቶችን እንደ አጎዋ ያሉትን የውስጥ ሰላምን በማረጋገጥ የሽግግር ፍትህንም ተግባራዊ በማድረግ ወደ ነበሩበት መመለስ አለባቸው ብሎ መፍትሄ ያስቀምጣል። እንዲሁም የኤክስፖርት ዘርፉን በማስፋት የውጭ ኢንቨስትመንት ፖሊሲዎቻችንን በማሻሻልና ሀገሪቱን የኢንቨስትመንት ማዕከል እንድትሆን ይሰራል። አራተኛ መፍትሄ አቅጣጫ የዲያስፖራ አቅምን መጠቀም። በውጭ የሚኖሩ ዜጎቻችን የፖለቲካ ድጋፍ ማሰባሰቢያ መሳሪያ ከመሆን ወጥተው በእውቀት ሽግግር፣ በቴክኖሎጂና በኢንቨስትመንት ሀገራቸውን በነፃነት እንዲያገለግሉ ተቋማዊ መሰረት እንገነባለን። መብታቸውና ሀብታቸውን በህግ እንዲጠበቅ እናደርጋለን። ምልክታችን 5 ጣት ቀኝ እጅ ነው። መድረክን ይምረጡ። አመሰግናለሁ። እናመሰግናለን። ቀጣዩ ሰዓት ደግሞ የብልጽግና ፓርቲ ነው። አመሰግናለሁ። ውድ ኢትዮጵያውያን፣ የኢትዮጵያ የዘመናት የውጭ ግንኙነትና ዲፕሎማሲ ጉዞ ድሎችም ዕዳዎችም ያሉት ነው። ነባሩ የውጭ ግንኙነት እሳቤና ትግበራ በርዕዮተ ዓለም የታጠረ በሴራና ስጋት ትንተና የተቃኘ ማዕከላዊ ትልሙን ከተጋላጭነት ባለፈ ድሎችና መልካም አጋጣሚዎች ላይ ለመትከል የተቸገረ በዚህም ኢትዮጵያን ለማይገባት የጂኦፖለቲካዊ አፈና የዳረገ ነው። ብልጽግና ድሎቹን በማስቀጠል ዕዳዎቹን ወደ ምንዳ መቀየር የቻለ ገቢር ነበብ ወይም ፕራግማቲክ የውጭ ግንኙነት እሳቤን በድፍረትና ብስለት ተከትሏል። በዚህም ከዚህ ቀደም እንብዛም ትኩረት የማይሰጣቸውን ሀገራት፣ ቀጠናዎች፣ የትብብር መስኮችና የዲፕሎማሲ አካሄዶችን በሙሉ እይታ በማካተት ኢትዮጵያ በፈጣኑና ውስብስቡ የዓለም አቀፍ ግንኙነት አውድ በሁለትዮሽና በባለብዙ ወገን መድረኮች ጥቅሞቿን በተሻለ የምታስከብር ተጽዕኖ ፈጣሪ እና ተመራጭ ሀገር የመሆኗን ሀቅ ማጽናት ተችሏል። ብሔራዊ ጥቅምን ባስቀደመውና በዘላቂ የጋራ ተጠቃሚነት ጉዳዮች ላይ ባተኮረው የዲፕሎማሲ አቅጣጫችን ኢትዮጵያ በብሔራዊ ጥቅም ጉዳዮች ላይ አጀንዳና ውሳኔን ከሌሎች የምትቀበል ሳይሆን ዘላቂ ጥቅሟና ክብሯን በሚያረጋግጥ ልዕልና የምትተጋ ሉዓላዊት ሀገር መሆኗን ማረጋገጥ የሚያስችሉ ጥረቶች ተደርገዋል። የውጭ ግንኙነታችን ማዕከላዊ የፖሊሲ ትኩረቶች በሆኑት የኢትዮጵያ ብሔራዊ ጥቅምና ሀገራዊ ክብር፣ የዜጎች መብትና ደህንነት፣ ወዳጅ ማብዛት እንዲሁም በሁለትዮሽ ብሎም በዓለም በባለብዙ ወገን መድረኮች ላይ የላቀ ተደማጭነት ማስገኘት ረገድ ደማቅ ስኬቶች ተመዝግበዋል። ባለፉት ዓመታት የዜጎችን ክብር ማረጋገጥ፣ የኢኮኖሚ እድገቱን ማገዝ፣ ቀጠናዊ የመሰረተ ልማት፣ የኃይል፣ የንግድ እንዲሁም የህዝብ ለህዝብ ትስስሮችን ማጠናከር፣ የኢትዮጵያን ተሰሚነት ማጎልበት፣ በአጠቃላይ በዲፕሎማሲው ዘርፍ ወደ ተምሳሌት ሀገር ለምናደርገው ጉዞ መልካም መሰረት ማስቀመጥ የቻለ የዲፕሎማሲ ስራን ማከናወን ተችሏል። ብልጽግና የዜጎች ክብር ከሀገራዊ ክብርና ብሔራዊ ጥቅማችን ተነጥሎ የማይታይ እንደሆነ በጽኑ ያምናል። ባለፉት የለውጥ ዓመታት በውጭ ሀገራት የሚኖሩ ኢትዮጵያውያን መብትና ክብር ለማስጠበቅ በርካታ ስራዎች ተከናውነዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ከስኬቶቿ ምስጢር ለመማር በርካቶች የሚመላለሱባት ከዚህ ቀደም ስሟ ይነሳባቸው የነበሩ አሉታዊ ገጾችን ደማቅ በሆነ የብልጽግና ተምሳሌት መልኮች የቀየረች አይበገሬ ሀገር ናት። በከተማ ኮሪደር ልማት፣ በስንዴ ምርት ስኬት፣ በቱሪዝም ዘርፍ መነቃቃት፣ በኢንዱስትሪና ቢዝነስ ምቹ ከባቢ፣ በተሳካ ማክሮ ኢኮኖሚ ሪፎርም፣ በስኬታማ ተቋማትና በቴክኖሎጂ እምርታ ስኬቷ ለመላው አፍሪካ አብነት በመሆን ላይ ይገኛል። በተከተልነው ፕራግማቲክ የዲፕሎማሲ አካሄድ በርካታ ወዳጆችን ከቅርብም ከሩቅም በጽኑ መሰረት ላይ መገንባት እና ማደስ የቻለ ሲሆን በተለይም በጎረቤት ሀገራትና መካከለኛው ምስራቅ ከምን ጊዜውም በላቀ ትኩረት በመስራት ስትራቴጂክ አጋርነቶችና ወዳጅነቶችን አፍርተናል። በባለብዙ ወገን ዲፕሎማሲ ረገድም የብሪክስ አባልነትን ጨምሮ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ላቅ ያለ ተደማጭነት ላላቸው ሚናዎች ኢትዮጵያን ተመራጭ ማድረግ ተችሏል።
በባህር በር ጥያቄያችን ዙሪያ የማይቀለበሱና ትርጉም ያላቸው እመርታዊ እርምጃዎችን ያሳካና ቀሪ ስራዎችም የሚጠበቁ ሲሆን በዲፕሎማሲው ረገድ በሉዓላዊ የባህር በር አስፈላጊነትና አይቀሬነት ዙሪያ የኢትዮጵያን እውነት ለዓለም አቀፍ ማህበረሰብ በተሻለ ማሳወቅ እናም በቀጣይ እንቅስቃሴያችን በርካቶች በአጋርነት ከጎናችን ስለመቆማቸው መተማመኛ ማግኘት የሚያስችል ስራ ተሰርቷል። ውድ ኢትዮጵያውያን፣ ብልጽግና በቀጣይ ጊዜያት በሁለቱ ውሃዎች መካከል ትስስርና ትብብርን ማጠናከር፣ ቀጠናዊ ሰላምና ኢኮኖሚያዊ ትብብርን መፍጠር እንዲሁም ዓለም አቀፍ ዲፕሎማሲያችንን ማጠናከር ላይ በማተኮር ይሰራል። ወደ ተምሳሌት ሀገር የጀመርነው ጉዟችን ከዳር ይደርስ ዘንድ በተግባር የተፈተነውን በአፍሪካና በዓለም አቀፍ ደረጃ በላቀ ተመራጭነት የኢትዮጵያን ልዕልና እያረጋገጠ የሚገኘውን ብልጽግናን ይምረጡ የመወዳደሪያ ምልክታችን የስንዴ ነዶ ነው። የስንዴ ነዶ በሉዓላዊነት ጸንቶ የመቆም በአንድነት ደምቆ የመዝለቅ በታታሪነት በርትቶ የመስራት ተምሳሌት ነው። ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ይህ የብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫን አስመልክቶ በውጭ ጉዳይ ፖሊሲ ላይ ያደረገው የሚገኘው ክርክር ነው። አሁን ወደ ሁለተኛ ምዕራፉ ይሸጋገራል። ሁለተኛው ምዕራፍ ከዚህ ከኛ ከጋዜጠኞች የሚነሳላችሁን ጥያቄ ፓርቲዎች የምትሰጡበት ምላሽ ምዕራፍ ይሆናል። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የመጀመሪያው ተጠያቂ ይሆናል ማለት ነው። እንግዲህ በፕሮግራማችሁም አሁን በጠቀሳችሁት ሂደት መሰረት ኢትዮጵያ ራሷን በባለቤትነት የምታስተዳድረው የባህር በር ይኖራታል ብላችኋል። በምን መልኩ ነው ልትፈጽሙት ያቀዳችሁት? እናመሰግናለን። እንግዲህ ያው የባህር በር እንዲኖረን የመጀመሪያው ቅድም የዓለም አቀፍ ሕጉንም ለመጥቀስ እንደሞከር ነው ስቲል እስካሁን ባለው የዓለም አቀፍ ሕግ የኢትዮጵያ የባህር በር የኦነር ኦፍ ዘ ፕሮፐርቲ የኢትዮጵያ እንደሆነ ነው። ስቲል በዓለም አቀፍ ክርክር አልተደረገም። ስለዚህ የመጀመሪያው በዓለም አቀፍ ሕጉ የማስመለስ ነው የባህር ወደባችንን። ሁለተኛው በዲፕሎማሲ ግንኙነት ቅድም ተገልጿል። ዲፕሎማሲያዊ በሆኑ ግንኙነቶች ኢንፍሉዌንስ በማድረግ ታሪካዊ ዳራንም በማምጣት ተጽዕኖ ፈጣሪ የሚባሉ ሀገራት ጋራም ግንኙነት በማድረግ በዲፕሎማሲ ግንኙነት የማስመለስ ኢንተረስት ነው ያለን። አንድ ዲፕሎማሲያዊ ግንኙነት የምትሉት በምን መልኩ ነው? በባለ ብዙ ዘርፍ ነው? በሁለትዮሽ ነው? በባለ ብዙ ዘርፍ መልቲላተራል በሚባለው ማለት ነው። ስለዚህ ባለ ብዙ ዘርፍ ብቻ የኢትዮጵያን ብሔራዊ ጥቅም ማስመለስ ይቻላል? ይህ ጉዳይ ከጎረቤቶቿ ጋር የሚመጣ ስለሆነ ምክንያቱም ቅድም እንደነገርኩ መጀመሪያ በህጉ ኦነር ኦፍ ዘ ፕሮፐርቲ የኛ እስከሆነ ድረስ የህጉ ምላሽ እኮ ገና አላገኘንም። የዓለም አቀፍ ህግ ላይ እኮ ቅድም እንዳስቀመጥኩልህ ቁጭ ያለ ያልተነካ ኢሹ ነው፣ ኬዝ ነው። ሁለተኛው ይሄኛው የመጀመሪያው የህጉን መሰረት ተከትለን ሁለተኛው ደግሞ መልቲላተራል። ስለዚህ በዲፕሎማሲ መመለስ ባይቻል ልትጠቀሙት የምትችሉት አማራጭ ምንድን ነው? ዲፕሎማሲና ዲፕሎማሲ ነው እና በሁለቱ አማራጮች ነው የምንጠቀመው። ሁለቱ ምንድን ናቸው? አንደኛው በህግ ነው፣ ሁለተኛ በዲፕሎማሲ ነው። አመሰግናለሁ። ሁለተኛው ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይሆናል። እንግዲህ በዲፕሎማሲው ረገድ በእናንተ ሀሳብ ልዩ ትኩረት የሚሹ ጉዳዮች የምትሏቸው ምንድን ናቸው? አመሰግናለሁ። ቅድም በመግቢያ ላይ እንደጠቀስኩት እንደ መፍትሄ አቅጣጫ ብለን ያስቀመጥናቸው ቀጠናዊ ትስስር በዲፕሎማሲ ረገድ በኢትዮጵያ የጎረቤት ሀገራትን በኢኮኖሚ በማስተሳሰር ቀጠናዊ ትስስርን በመፍጠር በዩኒላተራልም በመልቲላተራልም በባይላተራልም ወሳኝ የሆነ ዲፕሎማሲያዊ ግንኙነት መደረግ አለበት ብለን ነው የምናስበው። በንግግሩ በተለይ ገለልተኛ የሆነ የዲፕሎማሲ ስልት እንከተላለን ብላችኋል። በተለይ አሁን ባለው ዓለም አቀፋዊ ሁኔታ አንድ ሀገር ገለልተኛ ብቻ ሆኖ የውጭ ጉዳይ ፖሊሲውን ሊያስፈጽም ይችላል እንዴ? ገለልተኛ ሳይሆን ነን አላይንድ ማለት ሚዛናዊ ነው ያለው። ሚዛናዊ ማለት ሁሉንም በኢትዮጵያ ብሔራዊ ጥቅም ላይ የተመሰረተ ግንኙነት መፍጠር ያስፈልጋል ከሁሉም ጋር ማለት ነው። ስለዚህ ፖላር አንይዝም፣ ሚዛናዊ ሆነን የኢትዮጵያን ጥቅም አስቀድመን ቀጠናዊ ትስስርን ቅድሚያ ሰጥተን በሪጂናል ኢንቴግሬሽን ላይ ቅድሚያ ሰጥተን የአፍሪካ ተቋማትን ብሔራዊ ጥቅም በሚዛናዊነት ማስጠበቅ ይቻላል እንዴ? ይቻላል ብለን እናምናለን። ጥሩ ተችሏል ብለንም እናምናለን። እንዴትሽ? ከዚህ በፊት ብሔራዊ ኢትዮጵያ ብዙውን ጊዜ የምትታወቀው ሚዛናዊ በመሆን ነው። ሚዛናዊ ሆና ነን አላይንድ ዲፕሎማሲ ፖሊሲ ነው የምትከተለው። በዛ ውጤታማ ነበረች፣ ጠንካራ ሀገር ነች። የውስጥ ሰላሟን አስጠብቃ
የውስጥ ደህንነቷን አስጠብቃ ከሄደች ጠንካራ ሀገር ነው ሚዛናዊ የሚሆነው የሚባለው። ሚዛናዊ የሚሆነው ነን አላይንድ ከሆነ ወደ አንድ ፖላር ያጋደለ ዲፕሎማሲ ካልተከተለ። ለምሳሌ በንግግሮ ላይ ሌላው ፖርት በማልማት የኢትዮጵያን ጥቅም እናስከብራለን ብላችኋል። ኢትዮጵያ ባለፉት መንግስታት ከአንዱ በስተቀር በተለይ የባህር በርን ለማግኘት ከፍተኛ ትግሎች ተደርገዋል። ይህ ታሪካዊ ጥያቄ ነው። እናንተ ይህን ጉዳይ እንዴት ነው የምትመለከቱት? ፖርት በማልማት ብቻ ይመለሳል? ፖርት አንደኛ በማልማት በቀጠናዊ ትስስር ይመለሳል ብለን እናምናለን። ኢትዮጵያ ደግሞ በታሪካዊ ስህተት ያጣችውን ፖርት በፍጹም ዲፕሎማሲያዊ በሂደትና በሰጥቶ መቀበል መሪ ማስመለስ። ስለዚህ የባህር በር አያስፈልጋትም? ያስፈልጋታል ብለን የመፍትሄ አቅጣጫ ብለን ቀጠናዊ ትብብርና የባህር በር ጉዳይ ዲፕሎማሲ ባይሳካላችሁስ? ዲፕሎማሲያዊ ይሳካል፣ ተሳክቶም አይተናል። ከዚህ ፊት ለምሳሌ ከኤርትራ ጋር የነበረው ለ30 ዓመት የነበረው መቃቃር በአጭር ጊዜ ውስጥ ብልጽግና ወደ ስልጣን በመጣበት በመጀመሪያ ምዕራፍ ላይ ተሳክቷል። አመሰግናለሁ። ሰዓቱን ጨርሰዋል። ቀጣዩ ብልጽግና ፓርቲ ነው የሚሆነው። ብልጽግና ፓርቲ እንግዲህ የባህር በርን ለማግኘት እሰራለሁ ብሏል። በግልጽ የባህር በርን ለማግኘት የሚከተለው ስትራቴጂ ወይም ስልት ምንድን ነው? ብልጽግና የባህር በር ኢትዮጵያ እንድታገኝ በርትቶ ይሰራል፣ እየሰራም ይገኛል። የኢትዮጵያን የባህር በር ጥያቄ ምላሽ ለማስገኘት የምንከተላቸው አካሄዶች በጣም ዘርፈ ብዙ የሆኑ ወቅቱ የሚፈቅዳቸው ፕራግማቲክ የሆኑ የዲፕሎማቲክ አካሄዶችን እንከተላለን። እነዚህ አካሄዶች ከዚህ ጀምሮ ወደዚህ ያልቃሉ፣ እነዚህን አካቷል፣ እነዚህን አላካተተም ብለን መናገር የምንችልበት ጊዜ ላይ አይደለም ያለ ነው። ግን በመድረኩ ላይ ያሉ ወይ ደግሞ ቴብሉ ላይ ያሉ አማራጮች ሰፊ ናቸው። የሁለትዮሽ ውይይቶች ምንድን ናቸው? አንድ ሁለት አሁን ይህን በዋናነት ይዞ የሄደ ነው ለማስመለስና ስለዚህ አማራጭ ብሎ የተቀመጡ ስትራቴጂዎች የሏችሁ ማለት ነው? አሉን እንጂ ስላሉ ነው ይሄን ያህል ገፍተን የመጣ ነው። እነዚህ ስልቶች ዲፕሎማሲ የሚለው የብዙ ስልቶች የብዙ ቱሎች ማዕቀፍ ነው። ስለዚህ 1 2 3 ተብሎ ቅደም ተከተሉ የሚወጣው በጊዜ ሂደቱ ውስጥ የሚገለጹና አሁን ላይም ደግሞ የተከተልናቸው በመጀመሪያ ደረጃ ላይ ይሄ አጀንዳ ከተዳፈነበት ይሄ ጥያቄ ከተረሳበት ማምጣቱ አንዱ ስልት ነው። በሀገር ውስጥ በቀጠናውም ያሉ ህዝቦችና ሀገራት ወዳጅ ሀገራት ስለዚህ ጉዳይ ያላቸውን ስለዚህ ሳትገልጹ ነው ፖሊሲያችሁን የምታስፈጽሙት ማለት ነው? ፖሊሲው ግልጽ ነው። ማኒፌስቶአችንን ላየ ሰው ከዚህ በፊት በተለያየ ጊዜያት መሪዎቻችን ያደረጓቸውን ኮሚኒኬሽኖች ለተከታተለ ሰው ፖሊሲው ግልጽ ነው። በፖሊሲ ግልጽነት የምንታማ ሳይሆን የፖሊሲው ማዕቀፍ መብዛትና መስፋት ይሄኛውን ብቻ ነጥለን እንድናወጣ የሚፈለግ አይነት ጥያቄ ከሆነ አንድ ስልት ብቻ አይደለም የምንከተለው። እሺ፣ በፖሊሲ እንግዲህ ንግግሮች የሚገለጹ ብለዋል። በተለይ የውጭ ጉዳይ ፖሊሲ በ2011 እርስዎም እንደገለጹት ፕራግማቲክ የውጭ ጉዳይ ስልትን ይዘን እየሰራ ነው ብላችኋል። ግን በ2011 ጀምሮ የተጠቀማችሁበት የሆነ ግን ያላጸደቃችሁት አዋጅ አለ። ለምን? አዋጁን በሚመለከት ነው የምገልጽልህ ወይስ እየሰራንበት ያለ ፖሊሲ? እየሰራችሁበት ያላችሁት ፖሊሲ ብሎ ማለት አንድ የተሰነደ ጥራዝ ብቻ አይደለም። በተለያዩ ጊዜ ፐብሊሽ የሚደረጉ ስራዎች፣ በመሪዎች አድሬስ የሚነገሩ ንግግሮች፣ ተቋማት የሚተገብሯቸውና የሚከተሉ ስልቶች በሙሉ አሁን ፖሊሲ እያልን የምንጠራውን ጉዳይ ዲፋይን ያደርጉታል። ስለዚህ ኢትዮጵያ ግልጽ የሆነ የውጭ ግንኙነት ፖሊሲ ከለውጡ በኋላ ስለዚህ የጸደቀ አላት ሂደት ላይ ነው ያለው። በቅርብ ቀናት ውስጥ ጸድቆ ወደ ፐብሊክ መቼ ነው የሚጸድቀው? አንድ የምርጫ ጊዜ እኮ አለፋችሁ። የህግ አውጪውን ቢጠየቅ የተሻለ መልስ የሚኖረው ይመስለኛል። ቀርቦለታል? ኦፍኮርስ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ምስልያ ሀሽም ጥያቄ ታቀርባለች። እናመሰግናለን። እሺ፣ አመሰግናለሁ። አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ነው የምጠይቀው። ኢትዮጵያ የላይኛው ተፋሰስ ሀገር የሆነችባቸውና ለኢኮኖሚ ምንጭ ሊሆኑ የሚችሉ ድንበር ተሻጋሪ ወንዞቿን በአግባቡ እንዳትጠቀም ከታችኛው ተፋሰስ ሀገራት የሚመጡ መሰናክሎች አሉና እነዚህ መሰናክሎች ለመፍታት ወይም ደግሞ በምን አግባብ ለማለፍ ተጨባጭ መፍትሄዎችን ይዛችሁ መጥታችኋል? መቀጠል ትችላላችሁ። ኦፍኮርስ እንግዲህ ከታችኛው ተፋሰስ ሀገራት ጋር ሊኖረን የሚችለው ግንኙነት እንደሚታወቀው የጋራ ጥቅም ነው ያለን። እኛም እነሱን መጠቀም አለባቸው። እኛ ብቻ እንጠቀም የሚል አቋም የለንም። ስለዚህ ከነሱ ጋር ሊኖረን የሚገባ ግንኙነት አንደኛ ሰላማዊ የሆነ ግንኙነት፣ ሁለተኛ የማሳመንና የዲፕሎማሲ ስራ መስራት ይጠበቅብናል። ምክንያቱም እኛ በዘመናት ውስጥ ነው ሳንጠቀም የነበር ነው። አሁን ደግሞ ወደ ጥቅም ላይ ስንመጣ እነሱ የሚያነሷቸውን ኢንፍሉዌንሶች በተቻለ መጠን የዲፕሎማሲ ስራ ትልቁ አቅም እዛ ጋር ነው የሚለካው። ስለዚህ ዲፕሎማቶች፣ የኢንተርናሽናል ሎየሮች፣ የህግ ባለሙያዎች፣ ኤክስፐርቲስ የተለያዩ ባለሙያዎችን ይዘን ከነሱ ጋር የድርድር የዲፕሎማሲ ስራ እንሰራለን የሚል እምነት ነው ያለን።
ካሁኑ ምን ይለየዋል? አሁን ካለው የዲፕሎማሲ አፈታት የተለየ አማራጭ አለው ወይ? የተለየ አማራጭ የመጀመሪያው ያው ብልጽግና የሚጠቀመው የራሱ የሆነ አካሄድ አለው፣ የራሱ ሲስተም አለው። ቅድም እንደገለጹልሽ ፕራግማቲክ ነው ብለዋል። እኛ ደግሞ የዓለም አቀፍ ሕጉን መሰረት አድርገን የሚኖረን ግንኙነት በጣም ሰላማዊና ግልጽና በተለይ ኢንተራክት የምናደርግበትን መንገድ ነው የምንፈጥረው። እሺ ቀጣዩ ፓርቲ የሚሆነው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ነው። ኢትዮጵያ የላይኛው ተፋሰስ ሀገር የሆነችባቸውና የኢኮኖሚ ምንጭ ሊሆኑ የሚችሉ ድንበር ተሻጋሪ ወንዞቿን እንዳትጠቀም ከታችኛው ተፋሰስ ሀገራት የሚመጡ መሰናክሎች አሉና እነዚህን ለመፍታት ምን አይነት ተጨባጭ መፍትሄዎችን ይዛችሁ መጥታችኋል? አመሰግናለሁ። በመግቢያ ላይ የውሃ ፖለቲካና የታላቁ ህዳሴ ግድብ በሚል መፍትሄ አቅጣጫ ላይ የህዳሴ ግድብ ማለቁን ፓርቲያችን እንደ ትልቅ አፈጻጸም ይመለከቷል። ነገር ግን ይህ የውሃ ፕሮጀክት የቀጠናዊ ውጥረት መነሻ መሆን የለበትም ብሎ ስለሚያምን ለዚህ ደግሞ መፍትሄ ብሎ ያስቀመጠው ዊን ዊን አፕሮች የተከተለ ኮኦፕሬሽን ፍሬምወርክ አግሪመንት የሚል በኢንቴቤ ላይ የተደረገ ስምምነት 10 ሀገራት አንድ ላይ የተወያዩትና ሁለቱ የግብጽና ሱዳን አክሰፕት ያላረጉት ሌሎቹ አክሰፕት ያደረጉት አግሪመንትን ወደ ኢንፎርስመንት ማምጣት አለብን በዲፕሎማሲያዊ ሂደት ብለን ቁልጭ አድርገን አስቀምጠናል። ይህ ተግባራዊ ሲሆን ሁሉንም ሀገራት ኮኦፕሬቲቭ ፍሬምወርክ አግሪመንትን የታችኛው ተፋሰስ ሀገራት አይቀበሉትምና እንዴት አድርጋችሁ ነው ይሄንን በዲፕሎማሲያዊ ሂደት ዊን ስላላችሁ ማለት ነው? በዲፕሎማሲያዊ ሂደት ይቀበላሉ ብለን እናምናለን። ምክንያቱም እነሱንም የማይጎዳ ካልተቀበሉት ይቀበላሉ ብለን እኛ ብንመረጥ ይህንን እንዲቀበሉ ፍጹም ዲፕሎማሲያዊ ሂደት ሄደን እንሰራለን ማለት ነው። ሂደቱን መጥቀስ ይቻላል? ምናልባት የተለየ ሂደት ካለው ይሄን ተከተለ ዊን ዊን አፕሮችን ነው ሁሉንም ሀገራት ተጠቃሚ የሚያደርግ በድንበር ተሻጋሪ ወንዞች ላይ ያላቸውን ተጠቃሚነት በፍሬምወርኩ ላይ ጥናት እየተደረገ ቼክ እየተደረገ የሚጠቀሙበት አሁን ካለው የተለየ ምን አይነት ዊን ዊን አፕሮች ነው የምትጠቀሙት? አሁን ውጥረት ነክሶ ነው የምናየው። የውስጥ ሰላማችን በእነሱ አለመስማማት እየተፈጠረ ነው ብለን ስለምናስብ ይሄንን በፍጹም ዲፕሎማሲያዊ ሂደት ቀጠናዊ ሰላምን በማረጋገጥ እንሄዳለን ብለን አስቀምጠናል በፖሊሲያችን ማለት ነው። ቀጣዩ ጥያቄ የሚሆነው ለብልጽግና ነው። ኢትዮጵያ አሁን ባለችበት ሁኔታ የላይኛው ተፋሰስ ሀገር የሆነችባቸውን ለኢኮኖሚ ምንጭ ሊሆኑ የሚችሉ የድንበር ተሻጋሪ ወንዞቿን በአግባቡ እንዳትጠቀም ከታችኛው ተፋሰስ የሚመጡ መሰናክሎች አሉ። እንዴት ነው ያለፋችኋቸው? ምናልባት ደግሞ ተመርጣችሁም ስልጣን ብትይዙ ምን የተለየ አማራጭ እነዚህን ችግሮች ለመፍታት ምን የተለየ አማራጭና ፖሊሲዎች ይዛችሁ ትመጣላችሁ? እሺ አመሰግናለሁ። ድንበር ተሻጋሪ የውሃ ሀብቶቻችንን ሌሎችም ደግሞ የተፈጥሮ ሀብቶችን አጠቃቀም በተመለከተ ምናልባትም ኢትዮጵያ የህዳሴውን ግድብ ያጠናቀቀችበት አካሄድ ትልቅ ሌሰን ይሆናል ብለን እናምናለን። የአፍሪካ ላይ ያሉ ሀገራት በተለይ ደግሞ ኢትዮጵያ ያሏትን ሀብቶች በአግባቡ እንዳትጠቀም በርካታ መሰናክሎች አሉ። ከነዚህ ውስጥ በተለይ ደግሞ የተጠቀሱት ድንበር ተሻጋሪ ወንዞችን በተመለከተ የቅኝ ግዛት ውሎች አሁንም ድረስ አሳሪ ሆነው እንዲቀጥሉ ፍላጎት ያላቸው አካላት አሉ። ስለዚህ እነዚህ ፍላጎት ያላቸው አካላት ፍላጎታቸው ላይመለስ መዘጋቱን የህዳሴው ግድብ በስኬት መጠናቀቁ ትልቅ ያበሰረ ብስራት ነው። ሌሎች ደግሞ ያሉንን ሀብቶች በጋራ ተጠቃሚነት መንፈስ ስንጠቀም ኢትዮጵያ ሁሉም ድንበር ተሻጋሪ ሀብቶቿ ላይ ያላት እሴት ለብቻዬ እጠቀማለሁ የሚል ራስ ወዳድነት ሳይሆን በጋራ ተጠቃሚነት መንፈስ ሌሎችንም ተፋሰሱ ላይ ያሉ የታችኛው ተፋሰስ ሀገራት አሁን እየሄደ ያለው የሶስትዮሽ ስምምነት ወጥተዋል። እንዲሁም ደግሞ ኮኦፕሬቲቭ ፍሬምወርክ አግሪመንትንም አይቀበሉም እና ይሄ ባለበት ሁኔታ እንዴት ነው ልታስማሙ ያሰባችሁት? በነገራችን ላይ ስለ አንድ የውሃ ሲስተም ስናወራ በዛ ሲስተም ላይ ወሳኝነት ሚና ያላቸው በአንዱ ተፋሰስ በኩል ያሉ ኃይላት ወይ ደግሞ ሀገራት ብቻ አይደሉም። በዛ ሲስተም ውስጥ ያሉ የላይኛውም የታችኛውም ተፋሰስ ላይ ያሉ ሀገራት ተስማምተው ተግባብተው በሳል በሆነ ህዝባቸውን ተጠቃሚ ሊያደርግ የሚችል ያኛውን ተፈጥሮ ሀብት ሊጎዳ በማይችል ሌሎቹ ተፋሰስ ላይ ያሉ አካላት ላይ የሚታይ የሆነ ጉዳት በማያደርስ እሴት ሊሰሩ እንደሚገባ ዓለም አቀፍ አሰራሮችና ህጎች የሚደነግጉት ነው። ይህንን መርህ ነው የምንቀበለው። ኢትዮጵያ ዝግጁ ነች ወደ ሶስትዮሽ ድርድሩን ለመግባት? ኢትዮጵያ ዝግጁ ያልሆነችበት አጋጣሚ የለም። በተለያዩ ጊዜያት በተለያዩ አደራዳሪ ኃይሎች የተፈጠሩ እድሎችን ተጠቅማለች። እነዚህ ውይይቶቹ ላይ ድርድሮቹ ላይ አንገባም
ሌላ ጊዜ የተለያዩ ምክንያቶችን ሲያቀርቡ ሲወጡ የነበሩ አካላትም ከሚጠቅሷቸው ቴክኒካል የሆኑ ምክንያቶች ባሻገር የተደበቁ ፖለቲካዊ ፍላጎቶች ያሏቸው መሆኑን አሁን ዓለም በአግባቡ የተረዳበት ጊዜ ላይ ያለን ይመስለናል። ስለዚህ ኢትዮጵያ ፍላጎት ያላሳየችበት ጊዜ እንደሚባለውም ደግሞ በብቸኝነት ዩኒላተራል በሆነ መልኩ በማን አለበኝነት የገባችባቸው ስራዎች የሉም። ሌሎች በዚህ ማዕቀፍ ውስጥ ሊስማሙ የሚችሉ ሀገራትን ያልተቆጠበ የዲፕሎማሲ ስራና የማስማማት የማግባባት ስራዎች አሁንም ላይ እንደቀጠሉ ነው ያሉት። ሰዓት አልቋል። እናመሰግናለን። ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄያችን ደግሞ ጋዜጠኛ ይህነዓለም ካሳሁን ነች። በጣም አመሰግናለሁ። የመጀመሪያውን ጥያቄ የማቀርበው አንድ የኢትዮጵያ ዲሞክራሲያዊ ፓርቲን ይመለከታል። በአሁኑ ጊዜ ኢትዮጵያ በጎረቤት ሀገሮች ጋር ያሉትን ግንኙነቶች ወይም አጋርነትን እንዴት ታዩታላችሁ? እናንተስ ብትመረጡ በምን አይነት መንገድ የምታስኬዱት ነው የሚሆነው? እንግዲህ ያው ኢትዮጵያ እንደሚታወቀው በዚህ በጂኦ ፖለቲክሱ ለአጋርም ለጎረቤትም ሀገር እነሱም እንዲጠቀሙ እኛም እንድንጠቀም ትልቅ ኢትዮጵያ እድልም ቻንስም ነች እና ኢትዮጵያ ባላት ሪሶርስ እነሱም ባላቸው ሪሶርስ የሁለትዮሽ ጥቅምን ማስከበር ከቻልን ቅድም ለምሳሌ ህዳሴው ግድብ አልቋል። አዎ ህዳሴው ግድብ የሚያመርተው መብራት አለ። መብራትን በተመለከተ ለነሱ ሼር ማድረግ አንዱ ትልቁ የግንኙነታችንን የበለጠ የሚያስተሳሰብ ነው። ሌሎች እኛ የምናመርታቸው እነሱ ማመርቷቸው እነሱ የሚያመርቷቸው ደግሞ እኛ የምናመርታቸው አሉ አግሮ ኢኮኖሚዎች በእነሱም መጠቃቀም ይችላል። ስለዚህ የጋራ የኮኦፕሬቲቭ በሆነው ግንኙነት ውስጥ የጋራ ተጠቃሚነትን ባፈራን ቁጥር ሰላማዊ ግንኙነታችን እየተጠናከረ አብሮ የማደግ እንግዲህ አፍሪካ አላደገች የሚባለው እርስ በርስ ባላት ጦርነት፣ አለመስማማት፣ አለመግባባት ለአፍሪካ ደግሞ ቀንድ ኢትዮጵያ የበቃ ትልቁ የጂኦፖለቲክስ ወይንም ኢኮኖሚካል ታርጋላችሁ እናንተ ይሄንን ምርጫ ብታልፉና ብታስተዳድሩ ምን ታረጋላችሁ? እስካሁን ድረስ ካለው በተለየ መንገድ እስካሁን ካለው የሰላማዊ ግንኙነት የአንድ መንግስት የመንግስትነቱ መለኪያው አንዱ ሰላማዊ ግንኙነት ከተለያዩ ሀገራት ጋር ዲፕሎማሲያዊ ግንኙነቱን ማጠናከር ነው። ኢኮኖሚያዊ ተጠቃሚነትን አችም ማድረግ ነው። ማህበራዊ ግንኙነቶችን የበለጠ ማጠናከር ነው። ስለዚህ አሁን ከነበረው የበለጠ እኛ ሰላማዊ የሆነ ግንኙነት፣ ኢኮኖሚያዊ ተጠቃሚነት፣ ባህል፣ ካልቸር ሰላማዊ አይደለም። አሁን ሰላማዊ ሁኔታ የለም። እንትኖች አሉ፣ ግጭቶች እና ፍጭቶች አሉ፣ አለመግባባቶች አሉ አይደል? የተለያዩ የምንሰማቸው ነገሮች አሉ። ፋክት ነው አይደል? በምን ማረጋገጥ እንችላለን? የት አካባቢ፣ በምን መካከል፣ በእነማን መካከል? እንግዲህ ዓለም አቀፍ ሚዲያ ዛሬ ይመዘግባሉ እኮ አይደል? ከሚዲያ ምናልባት ካራቁ በስተቀር ኢትዮጵያ አሁን ባላት የጂኦፖለቲክስ አሁን የምናወራው ስለ ኢትዮጵያ ነው። የተለያዩ ሚዲያዎችን አይደለም። ከማን ጋር ነው ኢትዮጵያ ግጭት ውስጥ ያለችው? ግጭት ውስጥ አልወጣኝም። አለመግባባቶች እንዳይፈጠሩ ያን ውጥረት እናረገዋለን። ለምሳሌ ቀላል ምሳሌ ባነሳለሽ ሰዓቱ አልቋል። በጣም አመሰግናለሁ። ሁለተኛ ተጠያቂ የሚሆነው ወይም ጥያቄውን የምሰነዝረው ለኢትዮጵያ ዲሞክራሲያዊ አንድነት መድረክ ይሆናል ማለት ነው። በአሁኑ ጊዜ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በእናንተ እይታ እንዴት ታዩታላችሁ? እናንተስ ይህን ምርጫ ብታልፉ እንዴት ታደርጋላችሁ የተሻለ ውጤት ለማምጣት? አመሰግናለሁ። ኢትዮጵያ ከጎረቤት ሀገራት ጋር የሚኖራት ግንኙነት ከውጥረት የጸዳ መሆን አለበት፣ ተቋማዊ መሆን አለበት። ግንኙነቶቹ እናንተ ብትሆኑ ምን እኛ ብንመረጥ ውጥረትን የሚቀንስ ተቋማዊ ግንኙነት ለጎረቤት ሀገራቶቻችን ቅድሚያ በመስጠት የአፍሪካ ተቋማት አፍሪካ ህብረትን ጨምሮ በጎረቤት ግንኙነት ውስጥ ኢንቮልቭ እንዲያደርግ ተቋማዊ አድርገን እንሄዳለን። ሁለተኛ ደግሞ የኢኮኖሚያዊ ትስስሮችን እንፈጥራለን። ምክንያቱም ጎረቤት ሀገሮቻችን ከኛ የሚጠቀሙት ሰፋፊ ጥቅሞች አሉ። ለምሳሌ የኢትዮጵያን ገበያ ይጠቀማሉ፣ የኤሌክትሪክ ኃይል ይጠቀማሉ፣ ሌሎች አማራጮች አሉ። ለምሳሌ ኢትዮጵያ ከኬንያ ጋር የምታደርገው ግንኙነት ተቋማዊ ነው ብለን እናስባለን። ቀጠናዊ ትስስርን ሊፈጥር የሚችል አካሄድ ነው ብለን እናስባለን። አሁን ካሉት ኢትዮጵያ በኢጋድ ውስጥ ያላት ተሳትፎ አለ። ከዛ የተሻለ ነገር አላችሁ? ከኢጋድ ባሻገር አፍሪካ ህብረት ኢንቮልቭ የሚያደርግ ባይላተራልም ቢሆን ከእያንዳንዱ ሀገራት ጋር የምናደርገው ግንኙነት ተቋማዊ ሆኖ ለምሳሌ ከሱዳን ጋር
ከኬንያ ጋር ይሁን ከኤሪትሪያ ጋር ያለውን በዲፕሎማሲያዊ ሂደት ሰላማዊ አድርገን ውጥረቱን ቀንሰን ወደ ልማት ፊታችንን መመለስ እንፈልጋለን። ስለዚህ አሁን ያለው ውጥረት የሚረግበው ተቋማዊ በሆነ ግንኙነት ስንሄድና ኢኮኖሚያዊ ትስስር በሚፈጥር መልኩ ጎረቤቶቻችን የኛ ጠላቶች እንዳልሆኑ እኛም ብናድግ የነሱ ጠላት እንዳልሆንን የኢኮኖሚ ተጠቃሚነት ማረጋገጥ የሚቻለው በጋራ ስንለማ ስንሰራ እንደሆነ በዲፕሎማሲያዊ ግንኙነታችን ጠንክረን መስራት አለብን ብለን በትኩረታችንን ማስቀምጠን ነው ይሄድ ነው ማለት ነው። እናመሰግናለን። ለብልጽግና ፓርቲ በአሁን ጊዜ ብልጽግና ፓርቲ በሚመራው ጊዜ ላይ ሆነን የተለያዩ አገራት ጋር ካለ ግንኙነት አንጻር እስካሁን ድረስ ዲፕሎማሲ በሆነ መንገድ ያላችሁን ግንኙነትና በምን አይነት መንገድ እንደምታስተዳድሩ የምታስቀምጧቸው ነገሮች አሉ። ብትመረጡ ከዚህ የተለየ ነገር ምን ታደርጋላችሁ? በተለይም የአገርን ጥቅም በማይነካ መልኩ። ብልጽግና ፓርቲ ከውጭ ግንኙነትና ዲፕሎማሲ ጋር በተያያዘ ግልጽ የሆነ ፖሊሲ አለው። በፖሊሲያችን የኢትዮጵያን ብሔራዊ ጥቅም የሚያስቀድም የሚያረጋግጥ ሉዓላዊነታችን የሀገር ደህንነትን የሚያስከብር የሕዝቦችን ክብርና ተጠቃሚነት የሚያረጋግጥ የፖሊሲ ነው የምንከተለው። በዚህ ፖሊሲ ሂደት ውስጥ አገራዊና ቀጠናዊ ሁኔታዎችን በአግባቡ የተገነዘበ ገቢር ነበብ የሆነ ሁኔታዎችን እየተነተንን የኢትዮጵያን ዘላቂ ጥቅም የሚያረጋግጥ ብሔራዊ ጥቅሟን የሚያረጋግጥ አካሄድ ነው የምንሄደው። ከሁሉም በላይ ደግሞ ቅድሚያ ለጎረቤቶቻችን እንሰጣለን። ጎረቤቶቻችን ጋር በብዙ መንገድ የተሳሰርን ህዝቦች ነን። የህዝብ ለህዝብ ትስስር አለ፣ የታሪክ ትስስር አለ፣ የማንነት ትስስር አለ። ይህን ታሳቢ በማድረግ ጎረቤቶቻችን ጋር ዘላቂና የጋራ ተጠቃሚነትን ታሳቢ ያደረገ ግንኙነት እናከናውናለን ማለት ነው። በዚህ መንገድ እስካሁን ድረስ በነበረው ግንኙነት በተለያዩ ተጽዕኖ ስር አላረፈም ብላችሁ ታስባላችሁ? ይሄ ግንኙነት አላረፈም። የኢትዮጵያ ዲፕሎማሲ የኢትዮጵያን ብሔራዊ ጥቅም የሚያስቀድም ነው። በማንኛውም መንገድ ብልጽግና ፓርቲ የኢትዮጵያን ብሔራዊ ጥቅም በሚያቀርብበት በሚጠይቅበት ጊዜ ከታሪካዊ ጠላቶቻችንም ሆኑ ከሌሎች አካላት ፈተናዎች ይጋረጡበታል። ነገር ግን እነዚህን ፈተናዎች ተቋቁሞ ያልፋል። ትልልቅ ነገሮችን እንጠይቃለን። ኢትዮጵያ ትልቅ ነገር ይገባታል ብለን እናስባለን። ገቢር ነበር ስትሉ የምትሄዱበት አቅጣጫ ወይም ደግሞ የምትሄዱበት መርህ የላችሁም ማለት ነው? አይደለም። ገቢር ነበብ የስልት ነው፣ አካሄድ ነው። የኛ አቅጣጫ የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ሕዝቦች ተጠቃሚነትና ክብርን ማዕከል ያደረገ ነው። ነገር ግን በዚህ ተለዋዋጭ በሆነ ዓለም አሁን ዓለም በፍጥነት የተለዋወጠ ያለበት ሁኔታ ነው ያለው። የዓለም ስርዓት ተቀይሯል። ብዝሃ ቀውስ ያለበት ሁኔታ ነው ያለው። ዓለም አቀፍ ሁኔታውን፣ ቀጠናዊ ሁኔታውን፣ የሀገራዊ ሁኔታውን እያየን እየተነተንን የኢትዮጵያን ጥቅም ማስከበር የምንችልበትን አካሄድ መሄድ ካልቻልን፣ ተቸካይ ከሆንን የሀገራችን ተጠቃሚነት ማረጋገጥ አንችልም። እኛ የምንፈልገው ኢትዮጵያ ትልቅ ነገር ይገባታል ብለን እናስባለን። ትልልቅ ነገሮችን የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ጥያቄዎችን እንጠይቃለን፣ እንደ ባህር በር ያሉ ጥያቄዎችን ማለት ነው። እነዚህን ጥያቄዎች ስናቀርብ ደግሞ ፈተናዎች እንዲያጋጥሙን፣ ተጽዕኖዎች እንደሚመጡብን አስቀድመን እናውቃለን። እነዚህን ተጽዕኖችና ፈተናዎች ከህዝባችን ጋር በመወር እንቋቋማለን። ታላላቅ እድሎችን እናሳካለን። ኢትዮጵያን ወደ ታላቅነት እናሻገራለን። እናመሰግናለን። ክቡራትና ክቡራን፣ አሁን የክርክር መድረካችን ወደ ሶስተኛው ምዕራፍ ይሸጋግራል። ይህ ሶስተኛው ምዕራፍ ደግሞ ከታዳሚዎች የሚነሱላችሁን ጥያቄዎች የምትሰጡበት ምላሽ ነው። አንድ ጥያቄ ያለ ለብልጽግና ነው። አሁን ለምሳሌ የኢትዮጵያ ውጭ ጉዳይ ሚኒስትር ከኢህአዴግም አንስቶ አሁን ምንድነው የሚባለው ኢንስቲቱሽናላይዝድ አልተደረገም፣ ሞር ፐርሰናላይዝድ ነው የሚባል ነገር አለ። ትችቶች አሉ። አንድ ፖሊሲ መኖሩ ብቻ በቂ አይደለም። ያንን ፖሊሲ የሚያስፈጽሙ የተማሩ ሰዎች ያስፈልጉናል። ምን ያህል ብልጽግና ሰርተዋል? እነዚህ ሰዎችን የተማሩ የንቁ ዓለም አቀፋዊ፣ ቀጠናዊ፣ ጂኦፖለቲክስ፣ ጂኦኢኮኖሚክስ፣ ጂኦስትራቴጂ የተረዱ ሰዎችን ለመሾም ምን ያህል በቂ ሰዎችን አዘጋጅተዋል የሚል ጥያቄ ነው። አመሰግናለሁ። በጣም አመሰግናለሁ። ብልጽግና ፓርቲ የውጭ ግንኙነት ጉዳይ ሀገረ መንግስት የመገንባት ጉዳይ አድርጎ ይገነዘባል። በዚህ ሂደት ውስጥ ጠንካራ፣ ብቁ፣ ውጤታማ የውጭ ግንኙነት ተቋም ለመገንባት አበክረን እንሰራለን። ፖሊሲያችን ላይም በግልጽ አስቀምጠናል። የአንድ ሀገር የውጭ ግንኙነት አሁን የዓለምን አውድም ስንገነዘብ የአንድ ሀገር የውጭ ግንኙነት ዋና ዲፕሎማት፣ ዋና መሪ፣ ቶፕ ዲፕሎማት በሚል የሚገለጹት የሀገራት መሪዎች ናቸው። ስለዚህ የሀገራት መሪዎች በውጭ ግንኙነት ላይ የሚያደርጉት አስተዋጽኦ እንደ ግል የሚደረግ አስተዋጽኦ ተደርጎ የሚቆጠርበት ሁኔታ እሱን ከተሻገርን ብዙ ዘመናት አልፈዋል። የብልጽግና ፓርቲ የውጭ ግንኙነት አካሄድ የኢትዮጵያን ብሔራዊ ጥቅም የሚያስከብር ጠንካራ የውስጥ አቅም የፈጠረ ሂደትን ለመከተል
ይህንን የሚመራ የሚሸከም ጠንካራ የውጭ ግንኙነት ተቋም መገንባትን ታሳቢ ያደርጋል። ይህን ታሳቢ በማድረግ ባለፉት ዓመታት የውጭ ግንኙነት ተቋሞቻችንን በከፍተኛ ደረጃ ለመቀየር የሪፎርም ስራዎችን አከናውነናል። አሁን እየተደረገ ያለው የውጭ ግንኙነት በኤምባሲዎቻችን እየተደረገ ያለው ምደባንም ስንመለከት በዛው ቤት ያደጉ ውጭ ግንኙነት ስራ ላይ ለዓመታት እየሰሩ ወጣት ዲፕሎማቶች ወደ አምባሳደርነት ጭምር እንዲያድጉ በማድረግ በኤምባሲዎቻችን የመመደብ ስራ እየተከናወነ ነው ያለውና ይሄ ቀጣይነት ያለው የተቋም ግንባታ ተጠናክሮ የሚቀጥል ነው የሚሆነው። የኢትዮጵያን የውጭ ግንኙነት ፖሊሲ የኢትዮጵያን የዲፕሎማሲ አቅጣጫ የሚመራ የሚሸከም ብቁ ውጤታማ የሆነ ተቋም ለመገንባት ጥረት እያደረግን ያለ ነው። ይሄ ተጠናክሮ ይቀጥላል። እናመሰግናለን። ወደ ቀጣዩ ጥያቄ አልፋለሁ። 2 ቁጥር። አመሰግናለሁ። ጥያቄ አንድ የኢትዮጵያ ዲሞክራሲያዊ ፓርቲ ነው። እንደሚታወቀው ያው የኢትዮጵያ ዳር ድንበር አሰብ፣ ምጽዋና ስዋክንን ያጠቃልላል ይላሉ። እነዚህ ቦታዎች ደግሞ በአጠቃላይ በአሁኑ ሰዓት በኤርትራ ውስጥ ነው የሚገኙት። ስለዚህ እያሉ ያሉት የኢትዮጵያ ድንበር ኤርትራንም ያጠቃልላል እያሉ ነው። በአሁኑ ሰዓት ደግሞ ኤርትራ ነጻ ሀገር ናት ወይም ሉዓላዊ ሀገር ናት። ስለዚህ ይህን ማለት የአንዲት ሉዓላዊ ሀገርን እንትን መድፈር አይሆንም ወይ? ችግር ከተነሳስ እንዴት ሊፈቱት ይችላሉ? ተጨማሪም የኤርትራን ሉዓላዊነት አይቀበሉም ማለት ነው ወይ የሚል ጥያቄ አለኝ። አመሰግናለሁ። እናመሰግናለን። እንግዲህ ያው የኤርትራ ጉዳይ ሴንሲቲቭ ኢሹ ነው። ኤርትራ እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ የኢትዮጵያ አካል ነች ብለን ነው የምናምነው። በዓለም አቀፍ ሕጉም እንደተቀበለው በዓለም አቀፍ መሰረት የተባበሩት መንግስታት ያጸደቀው የተባበሩት መንግስታት ብቻ ነው የሚያፈርሰው። ስለዚህ የፕሮፐርቲ ኦፍ የአሰብ ወይንም የባህር ወደባችን የኛ ለመሆኑ የዓለም አቀፍ ሕጉ እስካላፈረሰ ድረስ ስቲል አሁንም የኛ ነው ማለት ነው። ስለዚህ የኤርትራ መገንጠል ወይም የኤርትራ ሉዓላዊነት ሆኖ ወደ ሌላ ኢሹ ውስጥ ሄደው ኢንቴንሽናሊ የኤርትራም ህዝብ ፍላጎት አይደለም፣ የኢትዮጵያ ህዝብም ፍላጎት አይደለም። በተጽዕኖ በጫና በዲክታተርሺፕ በሆነ ሲስተም ነው የሄደችው። ስለዚህ እስቲል አሁንም አንድ ኢትዮጵያ ዲሞክራሲ ፓርቲ ኤርትራ የኢትዮጵያ አካል ነች፣ የባህር ወደቡ የኛ ነው፣ በህጉ በዓለም አቀፍ ህጉ በዲፕሎማሲው እናስመልሳለን የሚል አቋም ነው ያለን። ወደ ቀጣይ ጥያቄ እናልፋለን። 3 ቁጥር። ጥያቄ በመግቢያ ንግግሮት ኢትዮጵያ ተጽዕኖ ፈጣሪ ሀገር ነች ብለው ነበር እና ይህን ፋክት ቤዝድ የሆነ አንሰር እንዲመልሱልኝ ነው። ምን ተጽዕኖ እንዳደረገች? ኢትዮጵያ ተጽዕኖ ፈጣሪ ነች። ትላንትም ተጽዕኖ ፈጣሪ ነች፣ ዛሬም ተጽዕኖ ፈጣሪ ነች፣ ወደፊትም ተጽዕኖ ትፈጥራለች። ለምን ቢሉ ከፋክት ጋር አያይዝ ላይ ላልከው፣ አንደኛ ኢትዮጵያ በዓለም ታሪክ በቀኝ ግዛት ያልተገዛች የራሷ የሆነ ባህል፣ የራሷ የሆነ ቋንቋ፣ የራሷ የሆነ ግዛት ያላት በተለይም ለአፍሪካ ምሳሌ የሆነች ሀገር። የጂኦፖለቲክሱ በተለይ ጂኦፖለቲክሱ ሁሉም ኢትዮጵያ ላይ ፎከስ የሚያደርገው አንደኛ ብዙ ሀብቶች አሉን፣ ሌላኛው ደግሞ ብዙ ምሁራን አሉን። ምሁራኖቻችን አልተጠቀምንም እንጂ ቅድም የዩኒቨርሲቲም ተማሪ እንዳለው እኛ በጣም ሳይንቲስት የሆኑ ዓለምን ማንቀጥቀጥ የሚችሉ ሊቃውንት ያለን ሀገር ነው። ስለዚህ ባለን ሪሶርስ፣ ባለን ጂኦፖለቲክስ፣ ባለን ኢኮኖሚ ተጽዕኖ ፈጣሪ ነን። ወደፊትም ተጽዕኖ እንፈጥራለን። አመሰግናለሁ። 4 ቁጥር። ስለተሰጠኝ እድል በጣም አመሰግናለሁ። ጥያቄ በዓለም አቀፍ ደረጃ አሁን ለምሳሌ በሚታዩት ሁኔታዎች መጠነ ሰፊ የሆኑ ቀውሶች በተለይ የሪሶርስ ተደራሽነትን አስመልክቶ ሰሞኑን የሚታየው የነዳጅና የተለያዩ ሪሶርሶች ጥያቄ ውስጥ በሚወድቁበት ጊዜ ኢትዮጵያ ምን አይነት ፖሊሲዎችን በተለይ ኢኮኖሚያዊና አለ አይደለ የኑሮ ግሽበትን ሊያስከትሉ የሚችሉ ብዙ ነገሮች አገራችን ላይ በሚያጋጥሙበት ህዝባችን መካከል ለእንደዚህ አይነት ምን አይነት እቅዶችና ተግባራትን ይዛችሁ ነው እየተንቀሳቀሳችሁ ያላችሁት? ይላውን ጥያቄ እናመሰግናለን። በጣም አመሰግናለሁ። ቅድም እንዳልኩት የብልጽግና ፓርቲ ከውጭ ግንኙነትና ዲፕሎማሲ ጋር ተያይዞ የምንከተለው በአጠቃላይ የዓለም ሁኔታ በብዝሃ ቀውስ ያለበትና
ፈጣን በሆነ መንገድ ተለዋዋጭ የሆነ የዓለም ስርዓት ውስጥ ያለን መሆኑን እንገነዘባለን። ይህንንም ታሳቢ በማድረግ የብሔራዊ ጥቅማችን በዚህ ሂደት ውስጥ ለማስከበር ዓለም አቀፍ ሁኔታውን ግምት ውስጥ ያስገባ እየተነተንን የኢትዮጵያን ብሔራዊ ጥቅም የበለጠ የሚያረጋግጥ አቋሞችን እናራምዳለን። ከነዳጅ ጋር ተያይዞም የተነሳው በዓለም አካባቢ የሚከሰቱ ቀውሶች፣ ግጭቶች በአንድ አካባቢ ብቻ የሚቀሩ አይደሉም። ተጽዕኗቸው ወደ ሌላው አካባቢም ይሄዳል። ይሄንን በውል እንረዳለን። እያንዳንዱ በዓለም ኮርነር ያለ ቀውስና ችግር በቀጠናችን ደረጃ ሊኖረው የሚችለው ተጽዕኖ፣ በኢትዮጵያ ደረጃ ሀገራችን ላይ ሊኖረው የሚችለውን ተጽዕኖ በፖለቲካም፣ በኢኮኖሚ፣ በማህበራዊም በአጠቃላይ በዲፕሎማሲ ጉዳዮች እንተነትናለን። ሴናሪዎችን እናስቀምጥና ቢሆኖችን እናስቀምጥና ይሄ ቢሆን ምን እናደርጋለን ብለን ቀድመን እንዘጋጃለን። ቀድመን ስለተዘጋጀንም አንዳንድ በተፈጠሩ ሀገራዊ ዓለም አቀፋዊ ቀውሶች ምክንያት የሚመጡ የኢኮኖሚ ተጽዕኖዎችን ለመቋቋም የሚያስችሉ እርምጃዎችን በመውሰዳችን ከሌሎች ሀገራት በተሻለ መንገድ ለመቋቋም ችለናል። በተግባርም እያየነው ነው ያለነው። ነገር ግን ደግሞ ይሄ ነገር ቀጣይነቱን እያየን የሀገራችን መቋቋም የሚችልበትን አቅጣጫዎች እንከተላለን። መሰረታዊ የሆኑ ስትራቴጂክ የሆኑ ኮሞዲቲዎች ኦቶኖሚ ማረጋገጥ እንፈልጋለን እንደ ሀገር ማለት ነው። የጉባ ብስራቶች በሚል ባለፉት ይፋ ያደረግናቸው ከኢነርጂ ጋር ተያይዞ በተፈጥሮ ጋዝ ዙሪያ እንዲሁም ደግሞ በሌሎች መሰረታዊ በሆኑ ኮሞዲቲዎች ትልልቅ ፕሮጀክቶችን ይፋ ያደረግንበት ምክንያት በአሁኑ ጊዜ በውጭ ሀገር ሁኔታዎች ላይ ተመስርቶ የሀገርን ጥቅም ማረጋገጥ አይቻልም። ስለዚህ ዋናው መዳኛችን የውስጥ አቅማችንን ማጠናከር ነው። ከነዳጅ ጋር በተያያዘ ያለ ችግር ይታወቃል። እሱን ለመቅረፍ ስራ እንሰራለን። ነገር ግን ደግሞ የውስጥ አቅማችንን ማጠናከር ያስፈልገናል። አመሰግናለሁ። የኔ ጥያቄ የሚሆነው ለብልጽግና ነው። ብልጽግና የውጭ ጉዳይ ፖሊሲንና የባህር በር ጥያቄን ለማሳካት ፕራግማቲክ የሆነ መርህ ይጠቀማል ብላችኋል። ስለዚህ አሁን የፖለቲካ ጉዳይ ውስጥ አሁን ፕራግማቲክ የምንለው መሬት ላይ ያለውን ሪያሊስቲክ የሆነ ፖለቲካን የሚከተል መርህ ነውና ምናልባት የዲፕሎማሲ ግንኙነቱ ፌል የሚያደርግ ከሆነ ፕራግማቲክ ያላችሁት የትጥቅ ትግል ይሆንን ወይ የሚል ጥያቄ ነው። ምናልባት ዲፕሎማቲክ ሪሌሽኑ ፌል የሚያደርግ ከሆነ ፕራግማቲክ መርህን ተከተላችሁት በትጥቅ ትግል ይህንን ለማሳካት ምን ያህል ይሄዳል ፓርቲያችሁ? እናመሰግናለን። ሰዓት ጨርሳል። አመሰግናለሁ። እሺ፣ አመሰግናለሁ። የተወሰኑ ነጥቦች ስለ ገቢር ነበብነት ወይ ደግሞ ፕራግማቲዝም ምን ማለት ነው የሚለውን ትንሽ አንስቶ ማለፍ የሚያስፈልግ ይመስለኛል። ፕራግማቲዝም ብሎ ማለት አንዳንዶች እንደሚፈርጁት መርህ አልባነት አይደለም፣ አቋም አልባነት አይደለም። ፕራግማቲክ ብሎ ማለት ያሉንን መርሆች ያሉንን አቋሞች በተሻለ ለማስፈጸም ለማረጋገጥ የምንጠቀመው ስልታዊ አካሄድ ማለት ነው። የውሳኔ አሰጣጥ ሂደት ነው፣ የትንታኔ ሂደት ነው። ስለዚህ በዚህ ሁኔታ ውስጥ ስንረዳው አሁን ላይ የምንወስዳቸው እርምጃዎች ወደፊትም ላይ የሚመጡ ሁኔታዎችን እንዴት ነው የምንከታተለው፣ እንዴት ነው የምናጠናው የሚለውን የሚበይን አካሄድ ነው እና የዲፕሎማሲ ሂደቶች ሲጠናቀቁ ነው ጦርነት የሚመጣው፣ ፌል ሲያደርጉ ነው ጦርነት የሚመጣው የሚል የተዛባ አመለካከት እንዳይኖር እሰጋለሁኝ። አሁን ላይ ያለነው የኢትዮጵያን የውጭ ግንኙነትና ዲፕሎማሲ ፖሊሲ በተለይ ደግሞ ብልጽግናን በመወከል ነው ለማስረዳት የመጣሁት። ስለዚህ አሁን ላይ እየተነጋገርን ያለነው እያንዳንዱ አካሄድ እያንዳንዱ ቱል የምናወራቸው ነጥቦች በሙሉ ሰላማዊ ስለሆነ የዲፕሎማሲ ስልቶችና ቱሎች ነው የምንነጋገረው ማለት ነው። እንግዲህ እነዚህ መፍትሄዎች ካላዋጡ ሲባል ዲፕሎማሲ የት ጋር ጀምሮ የት ጋር ያበቃል የሚል ዲፋይንድ የሆነ ነገር ማምጣት ያስቸግራል ማለት ነው። ሁኔታዎች እየተለዋወጡ ነው። በተለይ አሁን ያለንበት ተጨባጭ ጊዜ ይሄንን የምለውን ሀሳብ በተሻለ የሚያስረዳ ይመስለኛል። አሁን በተፈጠረው የመካከለኛው ምስራቅ ቀውስ ላይ የተጀመሩ ድርድሮች አንዱ አልሳካም ሲል ምን አይነት ሌላ ሲሪስ ኦፍ ድርድሮችና ንግግሮች እየተጀመሩ እንዳለ እናምናለን ማለት ነው። ስለዚህ ዲፕሎማሲ የሆነ ቦታ ላይ ያቆማል፣ አማራጮች ተማጠው ያልቃሉ የሚል አይነት አመለካከት በፕራግማቲዝም ተወት ስንመጣ አይኖረንም ማለት ነው። ግን የማይፈቀዱ ወይ ደግሞ ያልተፈለጉ ሁኔታዎች ከተከሰቱ ኢትዮጵያ እንዴት ነው በተሻለ ፍላጎቷን የምታሳካው የሚለውን ሜይ ቢ ቀጣይ አመሰግናለሁ። ደቂቃውን ጨርሷል። አመሰግናለሁ። ድጋሜ እድል እሰጣለሁ። እሺ፣ ጥያቄ ለአንድነት
ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ኤርትራ የኢትዮጵያ አካል ናት ብለው ነበር ቅድምና እንደዛ ብሎ መደምደብ ላሰባችሁት ዲፕሎማሲያዊ ግንኙነት ጋር አይጋጭም ወይ? እና የአንድን ሀገር ሉዓላዊነት እየተጋፉ እንዴት ነው ዲፕሎማሲ ሊሰራ የሚችለው? ይሄ ነው ጥያቄ። አመሰግናለሁ። ካለን ታሪካዊ ዳራም ካለን ባህልም በነበረን ወንድማማች ግንኙነት ኤርትራ የኢትዮጵያ አካል ነበረች። በሆነ አካላቶች ወይንም ለሀገር በማያስቡ የሁለቱን ሀገራት ባህልና ወግ፣ ቋንቋ፣ ስርዓት የተጋባ የተዛመደን ማህበረሰብ ዴሊብሬትሊ ታስበውበት አይደለም ኤርትራ ወደ ብቻዋን ሉዓላዊነት እንድትደረግ የተደረገው። ስለዚህ ኮንስፓይሬሲ አለ፣ ሴራ አለ፣ ደባ አለ። ያ ደባ አሁን እኛ በምንከተለው የዓለም አቀፍ ህግ መሰረት ምናልባት ዩናይትድ ኔሽን 390 ቪ አንቀጽ 2 ላይ በንዑስ አንቀጽ 2 ላይ ያለውን በደንብ ሪፈር ብታረጊ ስቲል አሁንም ኢትዮጵያ የባህር ወደብም አላት። ከታሪክ መነሻችንም ደግሞ ስናይ የኢትዮጵያና የኤርትራ ህዝብ እኮ አንድ ማህበረሰብ የነበሩ ናቸው። ስለዚህ ታሪካዊ ስህተት ተሰርቷል። አዎ ያ ታሪካዊ ስህተትን እናስተካክላለን ነው እንጂ የኤርትራ ህዝብ ፈልጎ ባርነትና ነፃነት ተብሎ ከኢትዮጵያ ጋር የነበረን ማህበረሰብ ነው ዲታች የተደረገው። ከዛ አንጻር ነው የምናየው። አመሰግናለሁ። ጥያቄ ለብልጽግና ፓርቲ ነው። ኢትዮጵያ በዓለም አቀፍ መድረኮችና ተቋማት ወይም ኢንስቲትዩሽኖች በተለይም በአፍሪካ ህብረት ላይ ያላትን ተጽዕኖና ተሰሚነት ለማሳደግ ምን ስራዎች እየተሰሩ ነው? ምክንያቱም መስራች ሀገር በመሆኗ ኢትዮጵያ ተሰሚነትና ተጽዕኖ ሊኖራት ይገባል ብለን እናምናለን። ስለዚህም እየተሰሩ ያሉ ስራዎችን በዝርዝር ቢነግሩን እናመሰግናለን። አመሰግናለሁ። ኢትዮጵያ ካሏት የውጭ ግንኙነትና ዲፕሎማሲ እድሎች እንዲሁም ደግሞ ትልልቅ ትሩፋት የሆኑ ታሪካዊ አጋጣሚዎች መካከል አንዱ የአፍሪካ አንድነት ድርጅት ወይ ደግሞ አሁን የአፍሪካ ህብረትን በመስራችነት መመስረቷ ነው። ከዛም ባሻገር ደግሞ የህብረቱ መቀመጫ መሆኗ ትልቅ የሆነ ትርጉም ያለው ነው። ይሄ የአፍሪካ ህብረት መስራችነት እንዲሁም ደግሞ የመቀመጫው ማዕከል ብሎ ማለት ወደሚጨበጥ ዲፕሎማሲያዊ አቅምነት ሊቀየር ይገባል ብለን እናምናለን። አሁን ላይም ደግሞ ኢትዮጵያ የተያያዘቻቸው በርካታ የአፍሪካን የአየር ንብረት ለውጥ አጀንዳዎች፣ ሌሎችም ደግሞ የሉዓላዊነት የቴክኖሎጂ ሽግግር አጀንዳዎችን በመሪነት ለማቀንቀን የሚደረጉ ጥረቶች በዚህ አህጉር አቀፍ ተቋም ውስጥ ያለንን ሚና ተደማጭነት ከማስፋት አንጻር የምንሰራቸው ስራዎች ናቸው። ሌሎች ደግሞ በምርምር ተቋማቶቻችንና ትምህርት ተቋማቶቻችን የሚደረጉ ቅድም ባልደረባዬ እያነሱት የነበረው አዲሱ የዲፕሎማቶች ትውልድ በምን አይነት መልኩ ነው ፓን አፍሪካኒዝምን የሚረዳው፣ ኢትዮጵያ በአፍሪካ ላይ ያላትን ሚና በምን አይነት መልኩ ነው በጉልህ እንድትወጣ ሊረዳ የሚችለው የሚለውን የተለያዩ የውይይት መድረኮችን እንዲሁም ደግሞ ዲፕሎማቶቻችንን ስናሰለጥን አንዱ ማዕከላዊ ነጥብ ፓን አፍሪካኒዝም ወይ ደግሞ የአፍሪካን ፖለቲካ የአፍሪካን አውድ ኢትዮጵያ በተሻለ ቀዳሚነት እንዴት ልትወጣ ትችላለች የሚሉ ጉዳዮች ላይ ያውጠነጠኑ ናቸው። ሌሎቹ ኢትዮጵያ በአፍሪካ ያላትን የተጽዕኖ አድማስ ሊያሰፉ የሚችሉ ቅድም በመግቢያ ንግግሬ ላይ ያነሷቸው በተለያየ ዘርፍ የታዩት እምርታዎች በስንዴ ልማት፣ በከተማ ልማት፣ በቴክኖሎጂና በሰው ሰራሽ አስተውሎት ኢትዮጵያ የቀዳሚነት ሚና እየተወጣች ነው ብለን ስንል ከዚህ በፊት በነበሩ የነፃነት ትግሎች ላይ በዚህ በፊት የነበሩ የዲሞክራሲ ስርዓት ግንባታ ላይ የነበራትን የቀዳሚነት ሚና አሁንም ዘመኑ በሚጠይቀው መልኩ ከፊት ሆና መምራት ትችላለች የሚለውን አቅም በተጨባጭ ያሳየ ነው። ስለዚህ በተቋማት ውስጥ ካለ ተጨባጭ አቅም ባሻገር እንደ ሀገር ያለንን ሀገራዊ አቅምና ተደማጭነት ማስፋት አፍሪካ ህብረት ላይ ያለንን ሚና ያጎለብታል። ሰዓት አልቆ እናመሰግናለን። ድል የሰጠው 3 ቁጥር አመሰግናለሁ። የማቀርበው ጥያቄ ለብልጽግና ነው። እንግዲህ የአክሰስ ቱ ዘሲን ጉዳይ የትውልዱ አጀንዳ ለማድረግ ብልጽግና የሄደበት መንገድ ያስመሰግነው ማመስገን እፈልጋለሁ። ከዛ ጋር ተያይዞ ላለፉት ረጅም ዓመታት የናይል ቤዚን ኢኒሼቲቭ የታችኛው ተፋሳሽ ሀገራትን ጨምሮ ድርድር ሲካሄድ ነበረ። ያን ድርድር 5 ሀገራት በፓርላማዎች አጽድቀውታል። የናይል ኮሚሽን ወደ ስራ ለማስገባት ብልጽግና እስካሁን ምን ሲሰራ ቆይቷል። ድጋሚ መመረጥ እድል ቢያገኝም ወደ ስራ ለማስገባት ምን ያህል ቁርጠኛ ነው ለማለት ነው። አመሰግናለሁ። የጠያቂው ጥያቄ ኢትዮጵያ ያላትን ኮሚትመንት ወይ ደግሞ ብልጽግና ስለ አባይ ያለውን ኮሚትመንት ኩዌስችን ከማድረግ ሳይሆን ፈርዘር ጥያቄዎችን ወይ ደግሞ መረጃዎችን ከመለዋወጥ አንጻር እንደሆነ በመረዳት ነው የምመልሰው።
ኢትዮጵያ በድንበር ተሻጋሪ ወንዞች በተለይ ደግሞ አባይ አጠቃቀም ላይ በተመለከተ ያላትን መርህ ቅድም ማንሳት ሞክራለሁ። አሁንም ደግሞ የሚቻል ይመስለኛል። ኢትዮጵያ አባይን በተመለከተ ጽኑ ያለን አቋም በተፋሰሱ ካሉት ሀገራት ጋር በላይኛውም በታችኛውም ካሉት ሀገራት ጋር በጋራ ተጠቃሚነት መንፈስ ይሄንን ትልቅ የሆነ ሀብት የመጠቀም እሴትን የምትከተል ነው የሚሆነው። በእነዚህ ኢኒሼቲቮች ውስጥ ግን ቅድም ያነሳሁት ድብቅ የሆኑ ሳይሆን በግልጽ የሚሰሩ ፖለቲካዎች፣ ደባዎች አሉ። ኢትዮጵያን ለብቻዋ ለማስቀረት በእነዚህ ኢኒሼቲቮች ውስጥ በእነዚህ ስምምነቶች ውስጥ ቀድመው እውቅና የሰጡና ፍላጎታቸውን ያሳዩ ሀገራትን ሳይቀር ዊዝድሮው እንዲያደርጉ እንዲወጡ የሚደረጉ ጥረቶች ግልጽ ናቸው። ይሄ ግን ያልተቋረጠ የኢትዮጵያን ዲፕሎማሲ ጥረት እንደሚጠይቅ እናምናለን። አሁንም በውጭ ጉዳይ መስሪያ ቤቱ ብቻ ሳይሆን በሌሎች በፐብሊክ ዲፕሎማሲ አማራጮች መሪ ለመሪ በሚደረጉ ግንኙነቶችና ውይይቶች የምናደርጋቸው ጥረቶች ተጠናክረው ይቀጥላሉ። ሁሌም ግን የምንለው የኢትዮጵያን ሀቅ በአባይ ውሃ ላይ ብቻ ሳይሆን ከባህር በር ተጠቃሚነትም አንጻር ዓለም እንዲረዳው አፍሪካውያን እንዲረዱት ትልቅ የሆነ የተግባቦት ስራ የኮሚኒኬሽን ስራ እንደሚያስፈልግ እናምናለን። ይሄ ጉዳይ የአንድ ስርዓት የአንድ ፓርቲ ስራ ብቻ አይደለም። ህዝቦች እንደ ዜጋ ሊሰሩበት በየደረሱበት አጋጣሚ በሙሉ ሊጽፉ ሊነጋገሩበት የሚገባ የሀገር ተጠቃሚነት የትውልድ ቀጣይነትን የሚያረጋግጥ ጥያቄ ነው ብለን እናምናለን። ስለዚህ የቤት ስራው ለብልጽግና ብቻ የሚተው አይደለም። አሰላሳዮች ስለዚህ ጉዳይ መጻፍ ይኖርባቸዋል። ምሁራን በዚህ ጉዳይ ላይ ሊመራመሩ ይገባሉ። የሲቪክ ተቋማት ይሄኛውን የኢትዮጵያ ፍላጎት በተሻለ መልኩ የሚያስተጋቡ ግንኙነቶችን፣ ስትራቴጂዎችን ቀርጸው ሊንቀሳቀሱ ይገባል። ጉዳዩ ከብልጽግና ከአንድ ፓርቲ ባሻገር የኢትዮጵያ ተጠቃሚነት ስለሆነ። አመሰግናለሁ። ጥያቄ የሆነው ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ንቅናቄ ይሆናል ማለት ነው። እናም በቅድም ባሉት እኛ የነን አላይን ፖሊሲ ነው የምንከተለው ብላችኋል። እናም አሁን በምናውቀው ሁኔታ ማለት ነው አገራችን ዓለም ሁላ ማለት ነው ከባይፖላር ወደ መልቲፖላር ሲስተም ተሸጋግራለች። ሁለት ነገር የለም። እናም ኢትዮጵያ በሆርን ኦፍ አፍሪካም በኢስት አፍሪካም እንደሚታወቀው ኖርዝ ኢስት ዋተር ታወር ኦፍ አፍሪካ ትባላለች። እናም ትልቅ የወተር ኃይል የውሃ ኃይል እያለን ማለት ነው በፊውቸር ማለት ነው ከኢነርጂ ማለት ነው ወደ ወተር ፓወር ነው የሚሸጋገረው ኮንፍሊክቱ ማለት ነው። ይሄ ነገር ይሄ ሁሉ አቅም እያለን እንዴት ነው ኢትዮጵያ መሀል ሰፋሪ ሆና ከመጠቀም የፈራችው? ለምን በሙሉ አቅሟ ማለት ነው ኢስት ወደ አትገባበትም? ወደ መልቲ ፖላር ሲስተም የራሷን ፖላር መፍጠር ትችላለች ብዬ አምናለሁ በሆርን ኦፍ አፍሪካ እና በኢስት አፍሪካ። እና ለምንድን ነው ይሄን ነገር ያደረጋችሁት? እሺ አመሰግናለሁ። ቅድም ለመግለጽ እንደተሞከረው ለኢትዮጵያ የሚያዋጣት የውስጥ ሰላሟን አስጠብቃ ከዓለም አቀፍ ግንኙነቶቿ ሚዛናዊ ሆና ነን አላይንድ የሆነ አካሄድ መሄድ የኛ ቁርጠኛ አቋም ነው። ይሄም አንደኛ ቅድም ጠያቂ እንደገለጹት ያው የዓለም ሁኔታ ወደ መልቲፖላር እየሄደ ስለሆነ ኢትዮጵያ ወደ አንድ ያጋደለ አካሄድ ከሄደች በአንዱ ተጠቅማ በአንዱ የመጎዳት ይሄ ደግሞ ኢትዮጵያን የሚጎዳ እንጂ የሚጠቅም እንዳልሆነ ስለሚንገነዘብ ለምሳሌ ለመጥቀስ ኢትዮጵያ ብሪክስ ፕላስ አባል ሀገር ሆናለች። ያ ደግሞ ከምዕራባውያን ጋር ለረጅም ጊዜ የቆየው ስትራቴጂካዊ ግንኙነቷን እያሻከረ እንደመጣ እናያለን። ያ ደግሞ ኢትዮጵያን ይጎዳታል ብለን እናስባለን። ሚዛናዊ አካሄድ ከሄደች የውስጥ አቅሟን ሰላሟን አስጠብቃ ከሄደች እና ኢኮኖሚያዊ አቅሟን ገንብታ ከወጣች ኢንፍሉዌንሻል መሆን ትችላለች ብለን እናምናለን። አሁን ግን ባለችበት ሁኔታ ኢትዮጵያን የሚያዳክሙ ብዙ አካሄዶች አሉ። ኢትዮጵያ ገና በማደግ ላይ ያለች ሀገር ነች። በዚህ ሰዓት ሚዛናዊ ሆና ካልሄደች ያለውን ቀጠናዊ ችግርም ቅድም እንደተባለው ጂኦፖለቲክሱንም አንድ ላይ ትሸከማለች ብለን ስለማናስብ ሚዛናዊ የሆነ ወደ አንዱ ያላጋደለ የኢትዮጵያን ብሔራዊ ጥቅም የሚያስቀድምና ኢኮኖሚያዊ ትስስርን ቅድሚያ የሰጠ በተለይ ለጎረቤት ሀገራት ቅድሚያ የሰጠ ዲፕሎማሲ ያስፈልጋታል ብለን ነው የምናስበው ማለት ነው። እናመሰግናለን። ያለኝ ጥያቄ ለመድረክ ነው። የዓለም ሀያል ሀገራት ወይም ዴቨሎፕድ ስቴትስ ድርድሩ ላይ ኢንትረስት ቢኖራቸው ኢንቮልቭ ለማድረግ ምላሾት ምንድን ነው የሚሆነው እና ፖሊሶት ላይ ያለው ምንድን ነው? አመሰግናለሁ። ጥያቄውን እንደተረዳሁት የዓለም ሀያላን ሀገራት በድርድሩ ላይ ኢንትረስት ቢኖራቸው የእናንተ አቋም ምንድን ነው ነው? አንደኛ የኢትዮጵያን ጥቅም ለማንም ሀገር አሳልፈን አንሰጥም። ድርድሩ ላይ ቅድም እንደተባለው የናይል ቤዚን ሀገራትን በተለይ የላይኛውንም የታችኛውንም ሀገራት ተጠቃሚ የሚያደርግ
የኢንተርቬንስ ስምምነት ኢንፎርስ ወደ ማድረግ እና የሶስትዮሽ ድርድርን ወደ ጠረጴዛ እንዲመለስ የማድረግ ሂደትን የተከተለ ከሆነ እንቀበላለን። የኢትዮጵያን ጥቅም አሳልፎ የሚሰጠውን የትኛውንም ድርድር ግን መድረክ አይቀበልም፣ አይደግፍም። አመሰግናለሁ። ጥያቄ ለአንድ ኢትዮጵያ ፓርቲ ነው። እሱም ኢትዮጵያ የኛ ፓርቲ በኤክስፖርትና ኢምፖርት ዘርፍ ላይ አጥብቆ ይሰራል ብለዋልና ኢትዮጵያ በዓለም ገበያ ላይ በኤክስፖርቱ ዘርፍ የተሻለ ማክሲመም ኢፈርቷን ተጠቅማ እንድትንቀሳቀስ የእናንተ ፓርቲ ምን የተሻለ ፖሊሲ ቀርጿል? መሰረታዊ ጥያቄ ነው የጠየቅሽው። እርግጥ በአግሮ ኢኮኖሚያችን ላይ ወይንም ግብርናችን ላይ ያለን ኦልሞስት ከ70 እስከ 80% ኢትዮጵያውያን ኢንቮልቭ የሚያደርጉት ግብርናው ላይ ነው። ከዛ ባሻገር ዳይሬክት ደግሞ የግብርናው ስራ ላይ የሚሰማሩት ገበሬዎቻችን 62% ነው። ስለዚህ እስካሁን በምግብ ራሳችን አልቻልንም፣ ጠግበን ማደር አልቻልንም። ለምን ሲባል ካናዳ 2 እና 10% ለዓለም ምግብ ትመግባለች። እኛ ደግሞ መመገብ ያልቻለው ኢንተርምስ ኦፍ ቴክኖሎጂ ነው። ስለዚህ አሁን የደረስንበት የዓለም የአስተራረስ ወይም ከግብርናና ከምርት ጋር ተያይዞ ያሉ ቴክኖሎጂዎች በጣም ተስፋፍተዋል። ለምሳሌ ቻይና ጋር ያለን ግንኙነት በጣም መልካም ነው። ቻይናዎች በጣም ቴክኖሎጂ ላይ እየሰሩ ነው። ስለዚህ ያለን ዲፕሎማሲ ግንኙነት አንዱ ከሌሎች ባደጉ ሀገራት ከነ ካናዳም በዩ ከነ ቻይናም በዩ ከነ ሩሲያም በዩ ከየትኛውም ሀገራት እኛ ያለን ሮው ማቴሪያል ሪሶርስ እጅግ ሰፊ ስለሆነ እንግዲህ የሶሲዮሎጂም ተማሪ ነኝ። ከሀብታችን ከምድር በታች ያለ ማይኒዎች አሉን። መሬታችን በራሱ ሀብት ነው። አግሮ ኢኮኖሚው ደግሞ ኢትዮጵያ ለም መሬት ነችና ብዙ ሪሶርሶችን ቴክኖሎጂ ባዘመነ መንገድ ሲስተማቲክ በሆነ መንገድ ሪሌሽንሺፓችንን በጣም መልካም ብናረግ በደንብ ኢምፖርትም ማድረግ እንችላለን። ኢቭን ኢምፖርት የምናረጋቸው ነገሮች እኮ እኛ የላክናቸው ሮ ማቴሪያል ነው ወደ ኢምፖርት የሚሆነው። ስለዚህ ብዙ መላክ እንችላለን፣ አዎ መቀበልም እንችላለን። ከዛ አንጻር በተለይ ያለንን ሪሶርስ ከቴክኖሎጂው ካሁን ከዲጂታል ጋር ተያይዞ ባለው ብናዘምን ግብርና መራችን አግሮ ኢኮኖሚያችን ያሉን ማይኒዎቻችን መጠቀም ከቻለን ቴክኖሎጂን መሰረት ብናደርግ በጣም ከራሳችን አልፈን ለጎረቤት ሀገራት መሆን እንችላለን። እሺ፣ አመሰግናለሁ። ጥያቄ የሚመለከተው ቀጥታ መድረክን ነው። ኢትዮጵያ ባለፉት ስርዓታት ውስጥ ኢህአዴግም ጨምሮ ብሔራዊ ጥቅሟን አላስከበረችም። ያ ማለት በአንጻሩ አሁን ያለችበት ውጥረት ውስጥ አልገባችም ማለት ነው። በአንጻሩ ሰው አሁን ባለው በጣም ተለዋዋጭ በሆነ በጂኦፖለቲክስ እና በሆርን ኦፍ አፍሪካ ፖለቲክስ ውስጥ አንድ ሀገር ብሔራዊ ጥቅሟን ለማስከበር ያለውን ውጥረት ፈርታ መቀመጥ አለባት ወይ ደፍራ የምትፈልገውን ነገር ማግኘት አለበት? ምክንያቱም እኛ የምንከተለው ፖሊሲ ከውጥረት ነፃ ነው ብላችኋል። አንደኛ ውጥረቱ ራሱ ናቹራል አይደለም ወይ ነው። ሁለተኛ እናንተ ብትመረጡ ውጥረት ፈታችሁ እጃችሁን አጣጥፋችሁ ትቀመጣላችሁ ወይ? ለኢትዮጵያ ፖለቲካዊ ዲሞክራሲያዊና ሴኩሪቲ የሚሆነውን ነገር ገፍታችሁ ሄዳችሁ ታመጣላችሁ የሚለውን ለመጠየቅ ነው። አመሰግናለሁ። ጥያቄው በደንብ ግልጽ ነው። በፖሊሲያችንም ግልጽ አድርገን እንዳስቀምጥ ነው ኢትዮጵያ ፈርታ መቀመጥ አለባት የሚል አቋም የለንም። ነገር ግን አያያዙ የተሳሳተ ነው ብለን ያሰብነው ይህ ችኮላ ነው፣ ተቋማዊ አልነበረም ነው። ቀጠናዊ ውጥረትን በሚፈጥር መልኩ ነው የተካሄደው። አንዱን ተቀብሎ አንዱን የመግፋት ሂደት ነው የተካሄደው። ስለዚህ መጀመሪያ ቅድሚያ ለጎረቤት ሰጥቶ ቀጠናዊ ሰላምን በማምጣት መሰረታዊ የሆኑ ሂደቶችን ካለቀ በኋላ ይፋ መደረግ ነበረበት፣ የፖርት ጥያቄያችንም ሌሎች ጥያቄዎቻችንም። ስለዚህ አካሄዳችን ሚዛናዊ ሆኖ ለቀጠናዊ ሀገራት ጎረቤት ሀገራትን ኃይል ያሰባሰበ አካሄድ መሄድ አለባት ብለን እናምናል። እጃችን አጣጥፈን በፍጹም መቀመጥ የለብንም። በተለዋዋጭ ዓለም ውስጥም ሚዛናዊ ሆነን ከሄድን ብዙ መገለጫዎች አሉ፣ እዚህ ማንሳት ማልፈልጋቸው። ሚዛናዊ ሆነን ከሄድን የኢትዮጵያን ጥቅም አስጠብቆ መውጣት ይቻላል ብለን እናምናል። ኢትዮጵያ ከዚህ ቀደም የዲፕሎማሲያዊ ሂደቷ እጇን አጣጥፋ ተቀምጣለች ማለት አይደለም። አሁን ውጥረቱን የፈጠሩ ሂደቶች የችኮላ ስለሆኑ ተቋማዊ ስላልሆኑ ስቴብል የሆነ ተቋማዊ አካሄድ የሄደ መሄድ አለበት። የኢትዮጵያ ሉዓላዊ ማንነትን ያስጠበቀ ብሔራዊ ጥቅሟን የሚያስቀድም
በተለይ ለጎረቤት ሀገራት ቅድሚያ የሰጠና የኢኮኖሚያዊ ኃይሏን ከጎረቤት ሀገራት ባለው ትስስር አጠናክሮ መውጣት አለባት። አህጉራዊ ኃይላትን መጠቀም አለባት። የአህጉራዊ ተቋማትን ጠቅሻለሁ። አፍሪካ ህብረትን፣ ቀጠናዊ ቅድም የተጠቀሰውን ኤጋድን በመጠቀም ምን መሆን አለበት? ቀጥታ ግንኙነቱ ተቋማዊ ሆኖ መሆን አለበት የሚል አቋም አለው መድረክ። አመሰግናለሁ። እናመሰግናለን። አመሰግናለሁ። አንድ ጥያቄ ነው ያለኝ ለብልጽግና ፓርቲ። የኢትዮጵያ ውስጣዊ ችግር ብዙ ጊዜ ከውጭ ሀገራት ጣልቃ ገብነት ጋር የሚያያዝ መሆኑ በተደጋጋሚ ይነሳል። ይህንን ችግር በውጭ ፖሊሲያችሁ ወይም ፎሬን ፖሊሲ ያችሁ መሰረት እንዴት መቅረፍ ይቻላል? አመሰግናለሁ። አመሰግናለሁ። የውጭ ጣልቃ ገብነትን መከላከል የውጭ ግንኙነት ፖሊሲያችን ማዕከላዊ ግብ ነው። ምክንያቱም ሉዓላዊነት የምንለው ሀሳብ አንዲት ሀገር በራሷ ጉዳይ ላይ ራሷ እስከወሰነች ብቻ በራሷ የውስጥ ጉዳዮች ላይ በዓለም አቀፍ ግንኙነቶቿ ላይ ራሷ ብቻ ወሳኙ አካል ስትሆን የሚመጣ እሴት ስለሆነ ማለት ነው። ከዚህ አንጻር የውጭ ግንኙነት ፖሊሲያችን ኢትዮጵያን ካልተገባ የውጭ ኃይሎች ጣልቃ ገብነት ለመከላከል ትልቁ መሳሪያችን ብሔራዊ ጥቅማችንን በሚመለከቱ ጉዳዮች ላይ ቀዳሚ ወሳኞች፣ ቀዳሚ ተናጋሪዎች እኛው ኢትዮጵያውያንን የኢትዮጵያ መንግስት ነው የሚለውን እሴት መከተል ነው። ለዚህ ደግሞ ትልቁ ማሳያ ደጋግመንም በተለያዩ ስኬቶች የምናነሳው ታላቁ የህዳሴ ግድብ ነው። ታላቁ የህዳሴ ግድብ ሌሎች በራሳችን ጉዳይ ገብተው እንዲወስኑ ብንፈቅድላቸው ኖሮ ለስኬት የማይበቃ ለመጠናቀቅ ዝግጁ የማይሆን ፕሮጀክት ሆኖ ይቀር ነበር ማለት ነው። ሌሎችም አሁን የጀመርናቸው የባህር ተደራሽነትን በተመለከተ የውስጥ የማምረት አቅም የውስጥ የዝግጁነትን ከማጎልበት አንጻር በተለያዩ ዘርፎች የምናደርጋቸው እንቅስቃሴዎች በሙሉ በራሳችን ጉዳይ ላይ የመወሰናችንን አቅም ሉዓላዊነታችንን ለማጠናከር ያለንን ዝግጁነትና ተጨባጭ የሆነ ኃይል የሚያሳዩ ናቸው። ስለዚህ እንዴት ሀገር ራሷን ትጠብቃለች ከውጭ ጣልቃ ገብነት ለሚለው ኢትዮጵያ ውስጥ ይህን ለመነጋገር ብዙ የሚያስቸግር አይመስለኝም። ህዝቡም ያደረ ትልቅ የሆነ የአርበኝነት ታሪክ ያለው ነው። መንግስታትም ቢሆኑ በተለያየ ጊዜ የራሳቸው ድክመቶች ቢኖሩባቸውም በአንድም ሆነ በሌላ መልኩ ለውጭ ጣልቃ ገብነት የሚመቹ አይደሉም። አሁን ባለንበት ተጨባጭ ጊዜ ላይ ደግሞ የዓለም ዑደት አስቸጋሪ በሆነበት አግባብ ላይ የትኛው ነው የማይታየው ረዥሙ ያልተገባ ጣልቃ ገብነት የሚለውን የመለየት ጥበብንም የሚጠይቅ ስለሆነ ያን ጥበብ በሚገባ የሚረዳ የዓለም ዑደትን ፍጥነትን የሚረዳ ስርዓትና መንግስት ነው ያለው የሚለውን ለማስረዳት እሞክራለሁ። አመሰግናለን። ጥያቄ የሚሄደው ለአንድነት ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ጥያቄ የሚሆነው ኢትዮጵያ በአንዳንድ የውጭ ኃይሎች ማለትም ለምሳሌ እንደ መካከለኛው ምስራቅ ምዕራባውያን ሀገሮችና የተለያዩ ዓለም አቀፍ አካላት የሚያሳድሩባት አሉታዊ ተጽዕኖዎች አሉ። እነዚህም ተጽዕኖዎች የእናንተ ፓርቲ ቢመረጥ በምን አይነት መልኩ ለመቋቋም ወይ ደግሞ ለመከላከል ምን አይነት አማራጮችን ታስቀምጣላችሁ? አመሰግናለሁ። በውጭ ጉዳይ ግንኙነት ላይ የሚካሄዱ ሁለት አይነት አካሄዶች አሉ። አንደኛ ሰላም ነው፣ በዲፕሎማሲ ነገሮችን ለመፍታት ነው። ከአቅም በላይ የሆኑ ነገሮች ግን ሲመጡ አቅምን ባማከለና ራስን ባየ መልኩ አገርን የመታደግ የመጣውን ነገር ዲፋይን የማድረግ ነገር ላይ እኛ ሁለት ነገር ነው የያዝ ነው። ቅድም በሰላማዊ መንገድና በሰላማዊ መንገድ ነው። በሰላማዊ መንገድ ነገሮች ላይ ይፈቱ ይችላሉ። ነገር ግን አቅማችንን ማዕከል ባደረገ ነው። የተለያዩ ያደጉ ሀገሮች አሉ 99 ለ1 እየመሩ ነው ያሉ። ያለ አቅማችንም አንንጠራራ። ያን መስመር እንዴት ማለፍ እንዳለብን በምን አይነት መልኩ ያንን ነገር ልናስታርቀው እንችላለን የሚለውን አስበን ነው የምንሄደው። ለምሳሌ አሁን ወንድሜ የጠየቀኝ ጥያቄ የደርግ ዘመነ መንግስት ንጉሱ ከወረዱ በኋላ በደርግ ዘመነ መንግስት ዲፕሎማሲያችንም የተለያየ ጉዳያችን በጣም ጥያቄ ምልክት ውስጥ የገባ ስለነበረ በኤርትራ ተቃዋሚዎች ዘንድ ትልቅ ክፍተት ፈጥሮላቸው የሚፈልጉትን ተጽዕኖ ፈጥረው የሚፈልጉትን አድርገዋል በወቅቱ። እኛም ዛሬ በዓለም ላይ ያለውን ችግር የምንፈታበት መንገድ ወቅቱ የሚጠይቀውን ነገር በደንብ በማየት ሊያስኬዱን በሚችሉ መንገድ በመሄድ የሀገራችንን ጥቅም ማስከበር ነው ማለት ነው። ስለዚህ እንግዲህ አጥጋቢ የሆኑ እንኳን ካልተመለሰ ለምሳሌ አሁን የተለያዩ ሀገሮች እየተመቱ ነው።
እየተመቱ ነው። ብዙ ነገሮች እየደረሰባቸው ነው። ብዙ ነገር እያየን ነው። ዓለም በአሁን ሰዓት ክራይሲስ ውስጥ ገብታለች። የሚፈሩ ሀገሮች አሉ፣ ጉልበተኛ የሆኑ ሀገሮች አሉ። እንግዲህ እኛም ወደዛ ለመምጣት አገራችን ኢትዮጵያ ጠንክራ በርትታ መስራት አለባት። ሰዓት ጨርሷል። አመሰግናለሁ። እኔ የሚጠይቀው መድረክን ነው። መድረክ እንግዲህ የአራት ፓርቲዎች ጥምረት ነው። በመሆኑም ትልቁ ነገር ኢትዮጵያ የውጭ ጥቅሟን ብሔራዊ ጥቅሟን ለማስከበር የብሔራዊ ደህንነት ጥቅም፣ የሰላምና ዲሞክራሲ መብቶች፣ ሌሎችም የንግድ ኢኮኖሚ ሪፎርም ለማድረግና በተሟላ አቅም ለማንቀሳቀስ የውስጥ ችግሮችን የውስጥ ሰላምና ጸጥታ የሚነኩ ነገሮችን መፍታት ነው። ለዚህ እናንተ መንግስቱ ናችሁ ብትመረጡ ወይም ከሌላ ጋር ተቀናጅታችሁ የውስጥ ችግሮችን ለመፍታትና የውጭውን ለማድረግ ምን ያህል ቁርጠኛ ናችሁ? እንዴትስ ነው የምታደርጉት? ሌላው ደግሞ ኮንሰንሰስ በመፍጠር ነው የብሔራዊ ጥቅም የውጭ ፖሊሲ የሚተገበረው በአንድ ፓርቲ ሳይሆን የሀገር ሁሉ እንትን ስለሆነ በዚህ ላይ ምን አይነት ስትራቴጂ ይላላችሁ? አመሰግናለሁ። እሺ፣ አመሰግናለሁ። የሚደገፍ ጥያቄ ነው የጠየቁት። የውስጥ ችግሮቻችን እንዴት መፍታት እንችላለን የተረዳሁት። የውስጥ ችግሮቻችን ለመፍታት የምናደርጋቸው ስልቶቻችን በሀገራችን ኢትዮጵያ ያሉ የመከፋፈል ስርዓቶች ላይ ጊዜ ሰጥተን መስራትና በአቀኝነት ላይ ተመርክዘን ከመስራት ጋር ነው። ለምሳሌ በቅርቡ ኢትዮጵያ ካጋጠማት መከፋፈሎች ጋር በብሔር፣ በጎሳ፣ በተለያዩ በኢኮኖሚ ግንባታዎች ጋር በተገናኙ ሁኔታዎች ላይ ቤዝ አድርገን በመስራት ቅድሚያ የምንሰጠው እንደውም የውስጥ ስርዓቶቻችን አንድነቶቻችንን በመገንባት ላይ ነው ብለን ነው የምናምነው። የሚቀጥለው ደግሞ የውጭ ፖሊሲዎቻችሁ ላይ እንዴት አድርጋችሁ ብትሰሩ ነው የሚለውን ለመመለስ ያህል ምንድነው የውጭ ፖሊሲ ሶሊድ በሆነ አፕሮች ሚዛናዊ በሆነ ያ ማለት እንደ ሀገራችን ኢትዮጵያ ጎረቤት ሀገሮቻችን በማይጎዱበት ሀገራችን ኢትዮጵያ ተጠቃሚነቷ እኩል በሆነ ሰልፍሽ ባልሆነ ወይ የዜጎችን እኩልነት፣ የኢኮኖሚ እኩልነት፣ ጤናማ ግንኙነትን ባካሄደ የውጭ ጉዳይ ፖሊሲዎቻችንን እናስከብራለን። አመሰግናለን። አመሰግናለሁ። ጥያቄው ለብልጽግና ፓርቲ ነው። ብልጽግና ፓርቲ ለ8 ዓመት ስልጣን ላይ የቆየ ፓርቲ ነው። ማንሳት የፈለኩት ስለ ወጣቶች የሚሰደዱት ወጣቶች በዚህ በሊቢያ አድርጎት በሱዳን አድርጎት ሊቢያ ወደ አረብ ሀገርም እነዚህ ወጣቶች የሀገር ሀብትና የሀገር ጉልበት ናችሁ። ሲሰደዱ እናንተም እያያችሁ ነው፣ እኛም እያየ ነው። እናም ሲሰደዱ ውጭ ሀገር ላይ ሊቢያ ላይ እየተሰቃዩ ነው። መጋዚን ላይ ምን ሰርታችኋል? በዲፕሎማሲ መንገድና በውጭ ጉዳይ ሚኒስቴር መንገድ ምን ሰርታችኋል? ምን ለማስራት እያሰባችሁ ነው? ስለ ወጣቱ አመሰግናለሁ። የዜጎች ክብር ቀዳሚው የውጭ ግንኙነታችን ግብ እንደሆነ እናምናለን። ብሔራዊ ክብር የምንለው ጉዳይም ያለ ዜጎች ክብር አይረጋገጥም። ከዚህ አንጻር በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ የነበሩ ኢትዮጵያውያንን አንደኛ ባሉበት አካባቢ ላይ በስርዓትና በመብት የተሻለ የስራ አካባቢ እንዲፈጠርላቸው ከማድረግ አንጻር የሁለትዮሽ ንግግሮችና ስምምነቶች ተደርገዋል። ሌላው ደግሞ ሀገር ውስጥ ምቹ የሆነ የስራ አካባቢን ለምሳሌ አሁን ባለንበት ተጨባጭ ጊዜ ላይ ነው የስታርታፕ አዋጅ ወጥቶ ስራ ፈጣሪዎችና አዳዲስ ኢንተርፕሬነር የሆኑ የስራ ፈጠራ ሀሳቦች የተሻለ ድጋፍ እንዲያገኙ እድሎች እየተፈጠሩ ያሉት። ሌሎችም ደግሞ አሁን ዓለም አቀፍ መልክ ያለው ነው ፍልሰት። የሰዎችን ፍልሰት ማቆም አይቻልም። አንዱ የሰዎች የመንቀሳቀስ መብት አካል ስለሆነ ሌላ ብቻ ሳይሆን ደግሞ እውቀትና ሀብት የሚሸጋገርበት አንዱ መንገድ ስለሆነ ይህንን ማስቆም አይቻልም። ግን የኢትዮጵያ መንግስት እየተከተለ ያለው ስልት
ይህኛውን ዓለም አቀፍ የሆነ የህዝቦች እንቅስቃሴ በተለይ ደግሞ በመካከለኛው ምስራቅና በሌሎች ያሉትን እንቅስቃሴዎች የኢትዮጵያን የሌበር ማርኬት ሲስተም በመዘርጋት ወጣቶች ስራ ፈላጊዎች በሚንቀሳቀስባቸው አካባቢዎች ላይ ተመዝግበው መብታቸው ተከብሮ እንዲንቀሳቀሱ ትልቅ የሆነ ስራ ተሰርቷል። ባሳለፍናቸው ዓመታትም በርካታ ቁጥር ያላቸው የተመዘገቡ ስርዓቱ የሚያውቃቸው የሄዱበት ሀገር ላይ መብታቸው የሚከበርላቸው ኢትዮጵያውያን ራሳቸውንም እየጠቀሙ ሀገርን እየጠቀሙ ይገኛሉ። ሌሎች ጉዳዮች ደግሞ በአስቸጋሪ ሁኔታዎች ውስጥ ጠያቂው በጠየቁት አካባቢ በሌሎችም አካባቢዎች ላይ ዜጎች እየተጎዱ ነው እየተቸገሩ ነው ሲባል ክቡር ጠቅላይ ሚኒስትራችን በራሳቸው ቻርተርድ ፍላይት ሳይቀር ዜጎችን ከአስቸጋሪ ሁኔታዎች ይዘው እየመጡበት የነበረ ትውስታ የቅርብ ጊዜ ነው ማለት ነው። ይህም በተጨባጭነት ማድረግ የሚቻለው ሀገር ውስጥ ያለው የመበልጸግ የእድገት እንቅስቃሴዎችና እድሎች እየሰፉ ሲመጡ ሰዎችን ለፍልሰት የሚዳርጉ ገፊ ምክንያቶችን መቀነስ ይቻላል። ሌሎች ደግሞ ዓለም አቀፍ ሳቢ ሁኔታዎችን ኢትዮጵያ ውስጥም ምቹ የኢንቨስትመንት ከባቢ፣ የስራ ከባቢ፣ የመብቶች መከበር ሁኔታዎችን ስናመቻች ይህንን ፍልሰት በተወሰነ መልኩ ማስተካከል ይቻላል ብለን እናምናለን። አመሰግናለሁ። እሺ፣ አመሰግናለሁ። የኔ ጥያቄ የሚሆነው ለአንድነት ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ቅድም ሲነገሩ እንደነበረ የዩናይትድ ኔሽን እና ኢንተርናሽናል እንዲሁም ደግሞ ሪጂናል ኦርጋናይዜሽን በሚባሉት ያሉትን እያጣቀሱ ሲነግሩ ነበርና አሁን ባለንበት ዘመን እውነት ለመናገር እንደነዚህ አይነት ተቋሞች ስራቸውን መስራት ባልቻሉበት ወቅት ወይም ደግሞ ሱፐር ፓወር የሚባሉ ሀገራቶች ዓለምን በየዘውሯት ባለበት ዘመን በእንደነዚህ አይነት ተቋማቶች ሀገራዊ ጥቅምን ለማስከበር ማለትም እንደ ህዳሴው ግድብና እንደ አሰብ ያሉ ጥያቄዎችን እንዴት በእንደዚህ አይነት ተቋማት መከታ ልናደርግ እንችላለን የሚል ጥያቄ ነው። አመሰግናለሁ። አመሰግናለሁ። በመጀመሪያ መላው የኢትዮጵያ ህዝብና እዚህ የታደማችሁ ታዳሚዎች አንድ ነገር ልንረዳ የሚገባው ነገር በ1950 ቅድም እንደገለጸው ባልደረባዬ የተወሰነው ውሳኔ የትኛውም አካል ኤርትራም ይሁን ጥያቄ አንስታ ያ ጥያቄ አልተሻረም። በማንኛውም መልኩ የተወሰነ ውሳኔ ነው። ከተወሰነም በኋላ በሀገራችን እንደምንጠራው ይግባኝ እንደምንለው ተጠይቆ ያ ጉዳይ ባልተሻረበት ሁኔታ ነው የተለያየ ውሎች ተደርጓል ይባላል። አሁን ለምሳሌ በፈረንጆች በ1990 የተደረገ ውል አለ ብለው የሚያነሱት አለ እና የተለያየ ነገር የሚያነሱት አለ። በመጀመሪያ ደረጃ እንግዲህ በቀኝ ግዛት እየገዙ በቀኝ ግዛት ያለ ሀገርና ያለ ሀገሩ ህዝብ ፍቃድ የተለያዩ የተደገበሩ ውሎች አሉ። እነዚህ ውሎች በዓለም አቀፉ ተቀባይነት እንደሌለው የተቀመጠ ህግ አለ። ተቀባይነት የላቸው ያለ ሀገሮች ፍቃድ ያለ ህዝባቸው ፍቃድ የተከናወኑ እንደሆኑ። ሁለተኛ ጭብጥ የሆነው ነገር ምንድን ነው? በዓለም አቀፍ ምጽዋንም ሆነ ቀይ ባህር አሰብንም ሆነ ለኢትዮጵያ ሲወሰን በ1950 ተወስኗል። ያ የተወሰነው ውሳኔ ተሽሯል የሚል አሽረናል የሚል አካል ይምጣ። እኛ ሀገራችን እነዚህን ጥያቄዎች በዓለም አቀፍ ደረጃ በህግ ዓለም አቀፍ ጠበቃዎችን በመቅጠር በመከራከር መብታችንን ባለማስከበራችን የምታውቁት ነው። ኢትዮጵያውያን በተለይ ወጣቶች ወቁት። የሀገር ፍቅር የሌላቸው የትውልድ ፍቅር ተሻጋሪ ሀሳብ የሌላቸው ከ100 ዓመት በፊት በጠላቶቻችን ብዙ መከራ ሲደርስብን በአባቶቻችን ባልዘመነ ዘመን ብዙ መስዋዕትነት አገር ሰዓት ጨርሷል። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ይህ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ አስመልክቶ በውጭ ጉዳይ ፖሊሲ ላይ ያደረገው የሚገኘው ክርክር ነው። ተፎካካሪ የፖለቲካ ፓርቲዎች አሁን ወደ አራተኛው ምዕራፍ እንሸጋገራለን። ይህ ምዕራፍ ፓርቲዎች እርስ በርሳችሁ የምትጠያየቁበት ነው። አንድነት ኢትዮጵያ ዲሞክራሲያዊ ፓርቲ የመጀመሪያው ጥያቄ ይሆናል ማለት ነው። ቴንኪው። እዚህ ያላችሁ ታዳሚዎቻችን እንደውም የምትሰሙ የኢትዮጵያ ህዝብ እዚህ ጋር ያሉ የፖለቲካ ፓርቲዎች አንድ የሚናገሩት ንግግር ግራ የገባው ንግግር አለ። በጣም ማዝንበት እንደ አንድ ኢትዮጵያዊ በሰላማዊና በሰላማዊ መንገድ ብቻ በዲፕሎማሲ ብቻ የሚባል ነገር አለ። እኛ እኮ ሀብታችንን ያጣ ነው ቴክኒካል ከነጮቹ ጋር ተጠቅመው በጦርነት እኮ ነው ሀብታችንን። ለማን ነው ጥያቄ እያቀረቡ ያሉት? ለመድረክ። አዎ ለመድረክ ነው የማቀርበው። ያው ዲፕሎማሲው አንዱ መንገድ ነው።
ጥረት የሚደረገው በዲፕሎማሲው ነው። የዲፕሎማሲው መንገድ ውጤት ካላመጣ ምንድን ነው ብላችሁ ስትሏቸው ዲፕሎማሲና ዲፕሎማሲ ይሄ አይሰራም። እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ አቋማችን ነው የምንነግራችሁ። ያጣነውን ነገር በሰላማዊ መንገድ ለመፍታት የመጀመሪያው ስራችን ነው። ከዛ ውጭ ግን ንብረታችንን የመመለስ በማንኛውም መንገድ በጦርነትም ሊሆን ይችላል፣ በማንኛውም መንገድ ንብረታችንን ንብረት ለማድረግ አንድ ኢትዮጵያ ዲሞክራሲ ፓርቲ ቆራጥ የሆነ አቋም ነው ያለው። ሊያውም እዚህ ያሉት ፓርቲዎች ለማሳነስ አይደለም፣ በርዕዮተ ዓለማቸውም ይሁን በፖሊሲያቸው ይሄን አላስቀመጡም። ሰሞኑን በቲቪ በሬዲዮ በተለያየ መልኩ እየሰማችሁ ነው፣ እየተናገርን ነበር። እኛ በፖሊሲ ደረጃ አስቀምጠናል። ንብረታችን ነው፣ ንብረታችን በሻጥር አተነዋል። የውጭ ግንኙነታችን ላይ ትላንት ሰርተው እንደመጡ እነዛ ሀገርን ያሳጡን አካሎች እኛም አሁን ጥሩ ጊዜ ነው ለኛ። እናመሰግናለን። አመሰግናለሁ። ጥያቄው ለመድረክ ነው፣ መቀጠል ትችላላችሁ። አመሰግናለሁ። ጓዳችን ወይንም የፓርቲው አባል በጠየቁት መሰረት ለኢትዮጵያ ሕዝብ ጦርነትን እንዳማራጭ አስቀምጠን አንሄድም። እኛ ሰላም፣ ዲፕሎማሲ፣ ፍጹም ቁርጠኛ ዲፕሎማሲና ሰጥቶ መቀበል መሪ የዓለም አቀፍ ሕግ እያለ ጦርነትን እንዳማራጭ አስቀምጠን አንሄድም። የኢትዮጵያ ሕዝብ ይመለሳል ብለን ደግሞ እናምናለን። ተመልሶም ታይቷል። አሁን የተደረጉ ጥረቶችንም አይተናል። ጥረቶቹም ፍሬ አፍርተዋል። እኛ ብንመረጥ እነዚህን ጥረቶች በሰከነ መንገድ በፍጹም ዲፕሎማሲያዊ ሂደት ተቋማዊ አድርገን እናስቀጥላለን ነው። ለኢትዮጵያ እነዚህ አማራጮች እያሉ ሰላማዊ የሁለትዮሽ ግንኙነት ይኖራል፣ ፍጹም ዲፕሎማሲያዊ ሂደት ይኖራል፣ ዓለም አቀፍ ትብብር ይኖራል፣ የሰጥቶ መቀበል መሪ ይኖራል። እነዚህ እያሉ ጦርነትን እንደ አማራጭ አስቀምጦ መሄድ እንደ ፓርቲያችን አናምንም። ኢትዮጵያ ገና በማደግ ላይ ያለች ሀገር ነች። የውስጥ ሰላሟን አጠናክራ ከሄደች በዲፕሎማሲ ተጽዕኖ መፍጠር ትችላለች የሚል እምነት አለን። ይኸው ቅድሚያ የምንሰጠው የውስጥ ሰላምን አጠናክሮ በመሄድ ግጭቶችን፣ የውስጥ የሻከሩ ግንኙነቶችን በሰላማዊ መንገድ በፍጹም ሰላማዊ በሆነ ድርድር ይፈታል ብለን እናምናለን። ኢትዮጵያኖች በመነጋገር ያምናሉ። የራሳቸው የሆነ ባህል አላቸው። ኢትዮጵያኖች አንድ ከሆኑ ግን በፍጹም ዲፕሎማሲያዊ ሂደት ያስመልሳሉ ብለን እናምናለን። አሁን ብንመረጥ ለ5 ዓመታት ይህንን እናስቀጥላለን ብለን በኋላ በመጨረሻ ግቦቻችንንም እናቀርባለን። ምንድነው በ5 ዓመት ውስጥ የሚኖሩን ግቦች የሚለውን እናቀርባለን። እነዚህን ግቦች በማሳካት የኢትዮጵያን ሉዓላዊነት አስጠብቀን ብሔራዊ ጥቅሟን አስጠብቀን በታሪካዊ ስህተት የተወሰዱ ፖርቶቿን ወይንም ወደቦቿን አስመልሰን ጠንካራ ኢትዮጵያን የውስጥ ሰላሟን የጠበቀች ኢትዮጵያን ለዓለም ተጽዕኖ ፈጣሪ ኢትዮጵያን መገንባት ይቻላል የሚል ጽኑ እምነት አለኝ። እንደ ግንባር የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይህንን በጽኑ ያምናል። እናመሰግናለን። መድረክ ቀጣዩም ጠያቂ ስለሆነ ድላችሁን ወስዳችሁ 2 ጥያቄ ማቅረብ ትችላላችሁ፣ ለ2 ፓርቲ ወይም ለ1 ፓርቲ። አመሰግናለሁ። ለሁለቱም አንዳንድ ጥያቄ አቀርባለሁ። ብልጽግና ቅድም መግቢያችን ላይ እንደጠቀስ ነው እኛ የተሰሩ የተካሄዱ ሂደቶችን መልካም ጅማሮችን እውቅና ሰጥተን ነው የምናልፈው። ነገር ግን በዲፕሎማሲያዊ ሂደቶቻችን የምናየው ተቋማዊ ያልሆኑ አካሄዶች በተለይ የሀገር ሉዓላዊነትን ከማስጠበቅ ቀጠናዊ ትስስርን አጠናክሮ ከመሄድ ይልቅ ሀገረ መንግስት ወይንም በብልጽግና መንግስትን ፕሮቴክት ለሚያደርጉ አካላት ለተቀን በነዛ አካላት ኢንፍሉዌንስ ይደረግ እናያለን። ሚድል ኢስትን ማየት ይቻላል፣ ሌሎች ሀገራትን ማየት ይቻላል። የኢትዮጵያን ሉዓላዊነት ወይንም ብሔራዊ ጥቅምን ለማስጠበቅ ሳይሆን የብልጽግና መንግስት ጸንቶ ኮንሶሊዴት አድርጎ እንዲሄድ ቅድሚያ ሰጥታችሁ ነው የሚሰሩት። ከዚህ ጋር ተያይዞ ከሶማሌላንድ ጋር የሄዳችሁት የወደብ አካሄድ አያያዙ የተሳሳተ አይደለም ወይ? ይሄ ነገር መሰረት ተጥሎ ጎረቤቶች አምናው ጎረቤቶችን ኢንፍሉዌንስ አድርገን ዓለም አቀፍ ህጎችን ተከትለን ይህንን ማስመለስ አይቻልም ወይ? ፌል ያደረገው ተቋማዊ አድርጋችሁ ስላልሄዳችሁ ነው። ይሄ አካሄድ ትንሽ ቅድም ለመጥቀስ እንደሞከርኩት የውጭ ጉዳይ ሚኒስቴርም ስቴብል ሆኖ እንዲሄድ
ተቋሙ ጠንክሮ እንዲሄድ ኢንፍሉዌንስ እንዲያደርግ አቅሙን ገንብታችሁ እየሄዳችሁ አይደለም። ለምን? ይሄ የሚያሳየው ተቋሙ ስቴብል እንዳልሆነ ነው። አሁን ከዚህ ብትመረጡ አሁንም ምረጡን እያላችሁ ህዝቡን እየቀሰቀሳችሁ ነውና ብትመረጡ ይህንን ልታስቀጥሉ ነው ወይ? መንግስታችሁ ላይ ትኩረት አድርጋችሁ ዲፕሎማሲያዊ ግንኙነት በተለይ በግለሰቦች ላይ የተመሰረተ ግንኙነት እያደረጋችሁ ለመቀጠል ነው ወይ? ፕራግማቲክ ማለትስ ለውጭ ግንኙነት ይሰራል ወይ? ፕራግማቲክ ማለት መሬት ላይ ያለውን ሁኔታ እያዩ መተጣጠፍ ነው። ይሄ ያስፈልጋል ወይ? ወጥ አቋም ይዞ መሄድ አይቻልም ወይ የሚል ጥያቄ ለማቅረብ ነው። በጣም አመሰግናለሁ። ከወንድሜ የቀረቡ ወደ 4 ጥያቄዎች ናቸው ያሉት። ባለው ጊዜ ውስጥ አድሬስ ለማድረግ ሞክራለሁ። የብልጽግና ፓርቲ የሚከተለው የውጭ ግንኙነት ፖሊሲ ብልጽግናን ፕሮቴክት ለማድረግ ነው በሚል የቀረበው ክስ የብልጽግና ፓርቲ መራሹ መንግስት በውጭ ግንኙነትና በዲፕሎማሲ መስክ እያስመዘገባቸው ያሉ ድሎችን በደንብ በውል ካለመገንዘብ የመጣ ነው ብዬ እገምታለሁ። የብልጽግና መንግስት የብልጽግና ፓርቲ የውጭ ግንኙነት ፖሊሲ መርሆ ስትራቴጂ በማንኛውም መንገድ የኢትዮጵያን ብሔራዊ ጥቅም ማስከበርና ማስቀደም ነው። ከኢትዮጵያ ብሔራዊ ጥቅም የሚቀድም ማናችም ነገር የለም። ሁላችንም ከኢትዮጵያ ሉዓላዊ ጥቅም፣ ከኢትዮጵያ ብሔራዊ ጥቅም በታች ነን ብለን እናምናለን። ባለፉት ዓመታት ባደረግነው የውጭ ግንኙነት እንቅስቃሴም ብሔራዊ ጥቅማችንን ለማስከበር ከፍተኛ ስራዎችን ሰርተናል። ብሔራዊ ጥቅም የሚከበረው በበሰለ ዲፕሎማሲ፣ በጥበብ ወዳጅን በማበራከት የኢትዮጵያ ጥቅም የሚከበርባቸውን ሁኔታዎች በዳሰሳ ለይቶ አስፈላጊውን ስራ በማከናወን ነው። ከዚህ አኳያ መካከለኛው ምስራቅ ለኢትዮጵያ ቅርብ የሆነ አካባቢ፣ በርካታ ኢትዮጵያውያን የሚኖሩበት አካባቢ፣ በዓለም ደረጃም የቴክኖሎጂ የኢኮኖሚ ትልቅ አቅም ያለው አካባቢ፣ ከዛም ባሻገር ደግሞ ታሪካዊ የሆነ ዘመን የተሻገረ ትስስር ያለን አካባቢ ነው። ትልቅ ጥቅም አለ እዛ አካባቢ ላይ ብሔራዊ ጥቅማችን ማረጋገጥ የምንችልበት። በቀላሉ ልናየው አንችልም። ፕራግማቲክ የሆነ ደፋር የሆነ የኢትዮጵያን ብሔራዊ ጥቅም የሚያስከብር ፖሊሲ ነው የምንከተለው። በዛ መንገድ የኢትዮጵያን ጥቅም ሊያስከብር የሚችል ስራዎችን እናከናውናለን። ወዳጆችን እናበራክታለን። ተጨባጭ የሆነ ለኢትዮጵያ ብሔራዊ ጥቅም አስተዋጽኦ የሚያደርግ ድጋፍ ያደረጉልን ወዳጆችን በተግባር ያበራከት መምጣታችን ማሳያ አድርገን መውሰድ እንችላለን። ማንኛውም ግንኙነት ከመካከለኛው ምስራቅም ከሌላውም አካል ጋር የጋራ ተጠቃሚነትን ታሳቢ ያደረገ ነው። በጋራ ተጠቃሚ መሆንን ነው። ኢትዮጵያ ተፈላጊ የሆነችበት ተጽዕኖ መፍጠር የቻለችው በየጊዜው የበርካታ ሀገራት መሪዎች ወደ ኢትዮጵያ መጉረፍ የቻሉ ያሉበት ሁኔታ የጋራ ተጠቃሚነትን ፕሮሞት ማድረግ በመቻላችን ኢትዮጵያም ተፈላጊ ነች። ኢትዮጵያ ውስጥም ጥቅም አለ። ጥቅማችንን ማስከበር እንችላለን። ስለዚህ እንተባበር፣ አጋር እንሁን ብለው በርካታ መሪዎች ወደ ኢትዮጵያ እየገቡ ነው ያሉት። ዛሬ ይህን ክርክር እያደረግን የጎረቤት ሀገር መሪ ኢትዮጵያ ውስጥ ውይይት እያደረጉ ነው የሚገኙት። ስለዚህ የኢትዮጵያን ጥቅም ለማስከበር ቅድሚያ የሚሰጥ ስራ እንሰራለን። ፕራግማቲክ አሁን ያለው ዓለማዊ ሁኔታን በደንብ መረዳት ያስፈልጋል። መልቲ ፖላር የሆነ መልቲ ክራይሲስ የሆነ በፍጥነት ተለዋዋጭ የሆነ ዓለም ውስጥ ነው ያለ ነው። ተቸካይ የሆነ አንድ ፕሪንሲፕል ብቻ ይዞ በዚህ መስመር ብቻ ካልሆነ አልሄድም የሚለው አካሄድ ውጤት አያመጣም። ስለዚህ የበሰለ እውቀት ላይ የተመሰረተ በእያንዳንዱ ዓለም አቀፍ ሁኔታ ክስተት ውስጥ ያለውን ተለዋዋጭ ሁኔታ እየተረዳ እየተገነዘበ እየተነተነ የኢትዮጵያን ጥቅም በዚህ ሂደት ውስጥ እንዴት ማስከበር ይቻላል የሚል የውጭ ግንኙነት ፖሊሲ ካላራመድን በስተቀር በዓለም አቀፍ ደረጃ በቀጠናው ያሉ ተጽዕኖዎችን ተቋቁመን የኢትዮጵያን ብሔራዊ ጥቅም ማረጋገጥ አንችልም። ስለዚህ ገቢር ነበብ ፕራግማቲክ የሚለው ስልታችን ባለፉት ዓመታትን ባደረግነው ስራ ከፍተኛ የሆነ ውጤት ያስገኘልን መሆኑን ማንሳት ያስፈልጋል። ከወደብ ጋር ተያይዞ እኛ ወደብ ብልጽግና ፓርቲ በቀጠናው ያለው የወደብ ተጠቃሚነት የኛ ብቻ ነው ብለን አናስብም። የጋራ ተጠቃሚነት ነው። ብልጽግና ወይ ደግሞ ኢትዮጵያ ከተጠቀመች መላው ሆርን አፍሪካ ይጠቀማል። በጋራ መግባባት፣ መወያየት፣ መናገር ያስፈልጋል። በሰከነ መንገድ መያዝ ያስፈልጋል። ይህን ታሳቢ በማድረግ የሄድንበት ነው። ፌል ያደረገ ነገርም የለም። በንግግር በውይይት የሚቀጥል መሆኑን ማንሳት እፈልጋለሁ። እናመሰግናለን። ሰዓታችሁን ጨርሳችኋል። ቀጣዩ የጥያቄ ሰዓትም የብልጽግና ፓርቲ ነው። ለሁለት ፓርቲዎች ወይም ለአንድ ፓርቲ ሁለት ጥያቄ ማንሳት ይችላሉ። አመሰግናለሁ። ለሁለቱም አንዳንድ ጥያቄዎችን ለማቅረብ ሞክራለሁ። ቅድም ተነስቷል።
የአንድ ሀገርን የውጭ ግንኙነት ስራ ውጤታማ ለማድረግ የውስጥ ተጋላጭነትን መቀነስ ያስፈልጋል። ብልጽግና ፓርቲ የውስጥ ተጋላጭነትን ለመቀነስ አገራዊ ትርክት ለመገንባት ምክክር፣ ውይይት በማድረግ በአንድነት በመቆም ሉዓላዊነታችንን በጋራ ለማስከበር በርካታ ስራዎችን እያከናወነ ነው ያለው። የኢትዮጵያን ብሔራዊ ጥቅም አድቫንስ ለማድረግ በሚሄድበት መንገድ ደግሞ ከፍተኛ የሆኑ ፈተናዎች ከተለያዩ አካላት ከጠላቶቻችን፣ ከውጭ ጠላቶቻችን እንዲሁም ደግሞ ከውስጥ ተላላኪዎቻቸው ይቃጣብናል። ይሄንን በጋራ መመከት የኢትዮጵያን ሉዓላዊነት ማስቀደም፣ የኢትዮጵያን ብሔራዊ ጥቅም ማረጋገጥ ነው። ከዚህ አኳያ በሀገራችን ባሉ የሰላም እጦቶች ሁለታችሁም ፓርቲዎች በይፋ በሰላማዊ በንግግር በውይይት ችግሮች መፈታት አለባቸው፣ የውስጥ ተጋላጭነታችን መቀነስ ይገባናል፣ በዚህ መንገድ ከሄድን ብሔራዊ ጥቅማችን ኮምፕሮማይዝ ይደረጋል ብላችሁ በይፋ ስትናገሩ አትሰሙም። ስለዚህ በዚህ ዙሪያ ላይ ያላችሁ አቋም ምንድን ነው? ጦርነትን፣ ግጭትን በይፋ ታወግዛላችሁ ወይ? አቋማችሁ ምንድን ነው የሚለውን ነገር ማንሳት እፈልጋለሁ። ሁለተኛው ጥያቄ የኢትዮጵያ ብሔራዊ ጥቅም ከምን አንጻር ነው የምትመዝኑት? የኢትዮጵያ ብሔራዊ ጥቅም በሚል የምታስቀምጧቸው ጉዳዮች በትክክል የኢትዮጵያን ተጠቃሚነት የሚያረጋግጡ ጉዳዮች ናቸው ወይ? በጦርነት መንገድ የኢትዮጵያን ብሔራዊ ጥቅም ማረጋገጥ ነው የሚቻለው ወይስ ደግሞ የኢትዮጵያን ብሔራዊ ጥቅም ማሳጣት ነው የሚቻለው? ስለዚህ ብሔራዊ ጥቅማችንን በምን አይነት መንገድ ነው ማሳካት የምታስቡት? ትክክለኛ መንገድ ነው ወይ? ብሔራዊ ጥቅሞቻችንስ የኢትዮጵያ ምንድን ናቸው ብላችሁ ታስባላችሁ? ለይታችኋል? የኢትዮጵያ ብሔራዊ ጥቅሞች ምንድን ናቸው የሚለው ማንሳት እፈልጋለሁ። አመሰግናለሁ። የተነሳው ጥያቄ ቅድም በመግቢያም በተጠየቁ ጥያቄዎች ሂደት ውስጥም የተነሱ ሀሳቦችን ነው ያነሱት። እንደ መድረክ አቋማችን ተጋላጭነታችንን ለመቀነስ የውስጥ ሰላማችንን አጠናክረን መሄድ አለብን። በግጭት ውስጥ የሚሳተፉ የትኞቹም አካላት ጥያቄያቸውን፣ ሀሳባቸውን ለኢትዮጵያ ይበጃል ብለው የሚያስቡትን በጦርነት ያሳካሉ ብለን አናምን፣ በግጭት ያሳካሉ ብለን እንደ መድረክ አናምንም። ሰላምን አስቀድመን፣ ውይይትን አስቀድመን የውስጥ አንድነታችንን አስጠብቀን ከሄድን ነው ተጋላጭነታችን የሚቀንሰው፣ ተጽዕኖአችንም በዛው መጠን ከፍ የሚለው። የኢትዮጵያን ተጽዕኖ ለማምጣት የኢትዮጵያን አንድነት አስጠብቆ መሄድ ያስፈልጋል። ለዚህ የመድረክ አባል ፓርቲዎች በኢትዮጵያ የሚደረጉ የጋራ መግባባት ውይይቶችን በጽናት የሚሳተፉ ናቸው። በዛ ውስጥም በሀገራዊ ምክክር ኮሚሽን ውስጥ ጠንካራ ተሳታፊ ሀሳብ የሚያቀርቡ አባል ፓርቲዎች ናቸው። እንደ ግንባርም አቋማችን የውስጥ ሰላምን በንግግር ፈቶ ጥያቄዎችን በንግግር በጠረጴዛ ዙሪያ ፈቶ የሀገር አንድነትን አስጠብቆ ካልሄደ ኢትዮጵያ ተጽዕኖ መፍጠር አትችልም የሚል አቋም አለ። ስለዚህ ይህንን ደግሞ በተለያዩ ጊዜ በተናጠልም እንደ ግንባርም መግለጫዎች ይወጣሉ። እነዚህ መግለጫዎች ሰላም ለኢትዮጵያ አማራጭ የሌለው ጉዳይ ብለን ስለምናስብ ከሰላም ውጪ አማራጭ አድርገው የወጡ አካላትም ወደ ሰላም እንዲመጡ በተደጋጋሚ በመግለጫዎቻችን ጥሪ እናቀርባለን። የኢትዮጵያ መንግስትም ለዚህ በሆደ ሰፊነት እንዲሄድ እንፈልጋለን። በተናጠል የሚያደርገውን እንቅስቃሴ አንደግፍም። ሁሉንም ለዚህ ኮንትሪቢዩት የሚያደርጉ በግጭት ውስጥ እየተሳተፉ ያሉ አካላትን ጥያቄዎቻቸውን በሰላማዊ መንገድ አቅርበው እንዲፈታ ሆደ ሰፊ ሆኖ ረጅም መንገድ ሄዶ ማምጣት ያለበት ገዢው ፓርቲ ነው ብለን እናምናለን። እኛ ብንመረጥ ይህንን እናደርጋለን የሚል አቋም አለን። እናመሰግናለን። የአንድ ኢትዮጵያ እንግዲህ ከወንድሜ የተጠየቁት እንደ ሀገራችን እንደ ኢትዮጵያ እዚህም ያላችሁ ወገኖቼ የምትሰሙም ኢትዮጵያውያን ከሀገር ውጭ ባለው በጦርነት ነው ወይ እናንተ የምታምኑት? ሰላሙን ልታመጡ የምችሉት በጦርነት ነው ወይ? በደንብ አላዳመጡኝም እንጂ መጀመሪያ በዲፕሎማሲ መንገድ ችግሮቹን ለመፍታት የመጀመሪያ ስራችን ነው። ዛሬ በኢትዮጵያ ሕዝብ ፊት ዲፕሎማሲ በሰላማዊ መንገድ ብለን የምንሄደው አንዳች ነገር የለም። የመጀመሪያው አማራጫችን ሰላማዊ መንገድ ነው። በሰላማዊ መንገድ የማይፈታ ነገር ከገጠመን ማድረግ ባለብን መልኩ የሀገራችንና የህዝባችንን ጥቅም እናስከብራለን ያልኩት ይሄ ነው። እኛ ጋር ያለው ይሄ ነው። እንግዲህ ለሀገሪቷ ለዚች ሀገር ሂደት እኛ ብለን የምንለው በሀገር ውስጥ ያሉ ችግር አሁን ለምንሄድበት መንገድ እንቅፋት ሆኖብናል። አሁን በሀገር ውስጥ ያለው የእርስ በርስ ችግራችን
የመጀመሪያ ስራችን ነው ብለን ነው የምናምነው። የእርስ በርስ ችግራችን ቢፈታ አሁን ያገኘነውን እድል መጠቀም እንችላለን። አሁን ትልቅ እድል ነው። ጂኦፖለቲካውን እያየን ነው ሁላችንም በአካባቢው ላይ ያለውን። ይህንን ተጠቅመን የሀገራችንን ጥቅም ለማስከበር ወቅቱ ነው። ከፊታችን ግን የተደነቀሩ ብዙ ነገሮች አሉ። ለምሳሌ መንግስትን እንደ መንግስት አፕሪሼት የምናደርገው ነገር አለ። ይሄ መብታችንን ለማስከበር ቁርጠኝነት አለው። ይሄ ቁርጠኝነቱ ግን ሊተገበር የሚችለው በሀገር ውስጥ ያለውን ችግር መፍታት ስንችል ነው። ቀድመን ይህን ችግር እንፍታ ነው። ይህን ችግር ከፈታን ያለውን ወቅታዊ ነገሩን ተጠቅመን ጂኦፖለቲካውን ተጠቅመን የሀገራችንና የህዝባችንን ጥቅም እንዲሁም ደግሞ ያለ አግባብ ያጣነውን ነገር ማስከበር እንችላለን እላለሁ። በፖሊሲ ደረጃ አስቀምጣችሁ ነው ወይ ይህንን የጦርነት የተለያየ ነገር በጦርነት የሚገኝ ነገር አለ ብላችሁ ያስቀምጣችሁት ወይም የምታስኬዱት ብለውናል። እንግዲህ ፖሊሲ ብዙ ነገሮችን ያካትታል። የውጭ ጉዳይ ፖሊሲ ብዙ ነገሮችን ነው የሚይዘው። በዚህ ሂደቶች ውስጥ የሚገጥሙ ነገሮች እናመሰግናለን። ሰዓተውን ነገሮች አሏቸው። አመሰግናለሁ። ክቡራትና ክቡራን፣ በውጭ ጉዳይ ፖሊሲ ላይ ተዘጋጅቶ እየተደረገ የሚገኘው ክርክር አሁን ወደ መጨረሻውና የመዝጊያው አምስተኛው ምዕራፍ ላይ አልፏል። በጽሁፍ ወይም በንግግር በነበራችሁ ቅደም ተከተል መሰረት የፓርቲያችሁን ሀሳብ መግለጽ ትችላላችሁ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ። ቅድም ታሪካዊ ጥያቄ የጠየቀ ወጣት አለ። ኢትዮጵያ በዓለም አቀፉ ባላት ግንኙነት ወይም የሰራችው ስራ ምን አለ ብሎ የጠየቀን ወጣት እንግዲህ በአፍሪካ ህብረት የአፍሪካ ህብረት በሀገራችን ውስጥ እንዲኖር የአፍሪካ ህብረት እንዲፈጠር የአፍሪካ ህዝብ መብት እንዲከበር በንጉሱ ዘመን ታላቅ ስራ እንደተሰራ ወጣት ወንድሜ ሳያውቅ አይቀርም። እንዲሁም ደግሞ ከኢትዮጵያ አልፎ የአፍሪካ የጥቁሮች ህዝብ ነጻነት በሀገራችን በኢትዮጵያ በከፍተኛ ሁኔታ እንቅስቃሴው ሲኖር ሶማሌ ላይ የነበረው ቀኝ ግዛት ሶማሌዎችም ከኛ በማየት ራሳቸውን ነጻ የሚወጡበትን ነገር ያደረጉባቸው ታሪካዊ እውነቶች አሉ። ከታሪካችን ስንነሳ ያው ሀገራችን ኢትዮጵያ ታላላቅ ነገሮችን የሰራች ነች። በዓለም አቀፍ በጂኒስ ቡክ ላይ ታሪኳ የተመዘገበ ነው፣ የሚካድ አይደለም። ይሄን ደግሞ እኛ ከውጭ ሰዎች ልንሰማ አይገባም። ወጣት እንደመሆናችሁ መጠን የሀገራችሁን ታሪክ ጠንቅቃችሁ በማወቅ መነሻ ታሪካችሁንና ነገ መድረሻችሁን ማስቀድማችሁ እንድትሄዱ እኛ እድሜያችን እየጨረስን ነው። ሀገራችን ኢትዮጵያ ያላትን ነገር ማታጠበትና ወጣቱ ተጠቃሚ የሚሆንበትን ነገር ነው። እንግዲህ ከቅድሙ በተነሳው ሌላ ቅድም አንድ ወንድሜ ባለው የኤርትራ እና የኢትዮጵያ ሂደት ውስጥ በሚፈጠሩ አለመግባባቶች ወደ ምንድን ነው የምትሄዱት ብሎ ጠይቆ ነበር እና ባልደረባዬ አልመለሰለትም። አንድና አንድ መጀመሪያ በስምምነት ያልታጣረበት ዘመን የለም። በዛ አካባቢ የኢትዮጵያ የችግር ምንጭ ከዛ አካባቢ ነው። ከዛ አካባቢ ያለው ችግር አሁንም በዲፕሎማሲ ቢፈታ ፓርቲያችን ደስተኛ ነው። በዲፕሎማሲ ቢፈታ፣ ባይፈታ ግን ሀገራችን ኢትዮጵያ ክብሯ ስለሚቀድም ክብሯን በማስከበርና ንብረቷን በማስመለስ በጦርነት የሚሆን በማንኛውም ነገር መብታችንን እናስከብራለን ማለት ነው። ዲፕሎማሲውን ያልተቀበለ የዓለም አቀፍ ሕግን ያልተቀበለ ሕጋዊ መንገድን ያልተቀበለውን አካል እኛ መሄድ ባለብን መልኩ ሄደን የሀገራችንን መብት እንደምናስከብር ነው። ኢትዮጵያውያን በዚህ የምንታማ አይደለንም። ይህ ሁሉ ውርደት የደረሰን ይህ ሁሉ ነገር የተቀበልነው በራሳቸው መጥቶ አልቻሉንም። በራሳችን ህዝቦች እዚህ ያደረሱን። እዚህ ደርሰናል። አሁን ያለንበት ድህነቱ፣ ራቡ ሜቢ ላይ ሰማችሁ ይችላል። ህዝባችን ቀና ብሎ ማየት ህዝብ የሆነበት የተራበበት የተጠማበት ምን ያህል ገንዘብ ለጅቡቲ እንደሚከፍል ህዝባችን ታውቁታላችሁ። ይሄ ከዘላቂ ጥቅም አንጻር ይሄን ነገር ፓርቲያችን በቀላል ሁኔታ ያየው ስለነበረን ጊዜ አመሰግናለሁ። ቴንኪው። አመሰግናለሁ። ድል አሁን የመድረክ ፓርቲ ነው። በጽሁፍ ወይም በንግግር የመዝጊያ ንግግራችሁ ማቅረብ ትችላላችሁ። አመሰግናለሁኝ። የተከበራችሁ የኢትዮጵያ ህዝቦች፣ የውጭ ጉዳይ ፖሊሲ በተናጠል ውሳኔዎች እና በችኮላ የሚመራ ሳይሆን በረዥም ጊዜ ራዕይ፣ ጥልቅ ጥናት ላይ የተመሰረተ መሆን አለበት ብለን እናምናለን።
ፓርቲያችን መድረክ በተግባር በመፈተን ጎረቤት ሀገሮቻችንን በሚያስከብርና በዓለም አቀፍ መድረክ የኢትዮጵያ ክብር ከፍ በሚያደርግ ግልጽ ዲፕሎማሲ ፖሊሲ ይዞ ቀርቧል። መራጩ ህዝባችን መድረክን በመምረጥ ሀገራችን ኢትዮጵያ የውጭ ጉዳይ ፖሊሲ ወደ አስተማማኝ ሰላምና ልማት ምዕራፍ እናሻግራለን እያልን ጥራችን እናቀርባለን። የመድረክ ግንባር ፓርቲ ሲአን፣ ኦፌኮ፣ አረና ትግራይና የአይፌዴፓ ምርጫ ምልክት 5 ጣት ሙሉ ቀኝ እጅ በምርጫ ዕለት ቀኝ እጅን ምልክት በመምረጥ መድረክን ይምረጡ። ቀኝ እጅ የሰላም፣ የፍቅር፣ የጥንካሬና የስራ ትጋትን ምሳሌና የቃለ መሃላ ምልክት ነው። መድረክን ይምረጡ ለሀገራችን መዳን ማሰብ ነው። ያ ደግሞ ሀቀኛ የፌዴራላዊ ስርዓት ብለን እናምናለን። አመሰግናለሁ። እናመሰግናለን። መድረክ ቀጣዩ ሰዓት ደግሞ የብልጽግና ፓርቲ ነው። አመሰግናለሁ። ቅድም ከተነሱት 2 ጉዳዮችን አድሬስ አድርጌ ወደ ማጠቃለያው ገባለሁ። የናይል ቤዚን የኮምፕሬሄንሲቭ ፍሬምወርክ አግሪመንትን በተመለከተ የብልጽግና ፓርቲ መራሹ የኢትዮጵያ መንግስት ነው ይሄ የኮምፕሬሄንሲቭ ፍሬምወርክ አግሪመንት በተፋሰሱ ሀገራት እንዲፈረም ከፍተኛ ጥረት በማድረግ አሁን አስገዳጅ ወደ መሆን ስምምነት እንዲሸጋገር ያደረገው የዚህ የዲፕሎማሲያችን ድል ተደርጎ የሚወሰድ ነው። ይሄ ደግሞ ወደ ተግባር እንዲቀየር የብልጽግና ፓርቲ ጉዳይ ብቻ ሳይሆን ሌሎች የኢትዮጵያ መንግስት ጉዳይ ብቻ ሳይሆን ሌሎችም የተፋሰሱ ሀገራት ኃላፊነት ሚና አላቸው። ይሄ ወደ ስራ ተቀየረም አልተቀየረ ግን አባይን በራሳችን አቅም እንደገደብነው ሁሉ አባይን የመጠቀሙ ስራውንም መርህን ተከትለን በራሳችን የምንሄድበት መሆኑን ማንሳት እፈልጋለሁ። የኢትዮጵያ የውጭ ግንኙነት ድሎች የኢትዮጵያ የውጭ ግንኙነት ተቋማት ጥንካሬን የሚያመላክቱ መሆናቸውንም በዛ አጋጣሚ ማንሳት እፈልጋለሁ። ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና ባለፉት የለውጥ ዓመታት የሀገራችንን ብሔራዊ ጥቅም እንዲሁም የዜጎችን ክብርና ተጠቃሚነት ማረጋገጥ መሰረታዊ የውጭ ግንኙነትና የዲፕሎማሲያችን ማጠንጠኛዎች በማድረግ በተግባር የተፈተነ ውጤታማ ስራ አከናውኗል። በዛሬው ክርክር ላይም እንደተመለከታችሁት የፖሊሲ ሀሳቦቻችን፣ ተስፋ ሰጪ ስኬቶቻችንን እና የወደፊት እቅዶቻችንን በታላቅ አክብሮት ለህዝባችን በዝርዝር አቅርበናል። ብልጽግና ፓርቲ በውጭ ግንኙነት እና ዲፕሎማሲ ረገድ ግልጽ መነሻ፣ የጠራ ስትራቴጂ ነድፎ እንዲሁም መዳረሻ ግብ ተልሞ የሚተጋ ፓርቲ ነው። የሀገራችን ብሔራዊ ጥቅም፣ የዜጎች ክብርና መብት፣ ትብብርና የጋራ ተጠቃሚነት፣ ወዳጅን ማብዛት እና ቅድሚያ ለጎረቤት ሀገራት መስጠት የውጭ ግንኙነት ወሳኝ ጉዳዮች ናቸው። የህልውናችን ጉዳይ ለሆነው የባህር በር ጥያቄያችንም ልዩ ትኩረት እንሰጣለን። በህዝባችን ከፍተኛ የአርበኝነት ተሳትፎ አባይን እንደገደብነው ሁሉ ዘላቂና አስተማማኝ የባህር በር እንዲኖረን አበክረን እንሰራለን። ፓርቲያችን ብልጽግና በቀጣይ ጊዜያት በውጭ ግንኙነት መስክ ኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ህልም ሰንቆ ከመላ ህዝባችን ጋር በቁርጠኝነት በመስራት ያለ ጥርጥር ላቅ ያሉ ውጤቶችን የሚያስመዘግብ መሆኑን እናረጋግጥላችኋለን። ስለሆነም የምርጫ ካርዳችሁን ለብልጽግና ፓርቲ በመስጠት በጋራ የታፈረች የተከበረችና የተጽዕኖ አድማሷ የሰፋን ኢትዮጵያን እንድንገነባ የከበረ ጥሪያችንን እናቀርባለን። ውድ ኢትዮጵያውያን፣ የኢትዮጵያ የኩስመና ዘመን አክትሞ በዓለም አቀፍ ደረጃ የታደሰ ጂኦ ስትራቴጂያዊ ቁመና እንዲኖራት ብልጽግናን ይምረጡ። የሀገራችን ተሰሚነትና ተጽዕኖ ፈጣሪነት እንዲረጋገጥ ብልጽግናን ይምረጡ። የኢትዮጵያን ታላቅነት በማረጋገጥ የታፈረችና ከሩቅ የምትከበር ሀገር ለመገንባት ብልጽግናን ይምረጡ። አባይን በተባበረ ክንዳችን እንደገደብነው ሁሉ ኢትዮጵያችን ዘላቂና አስተማማኝ የባህር በር እንዲኖራት ብልጽግናን ይምረጡ። የፓርቲያችን ብልጽግና የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የእኛ የኢትዮጵያውያን የአንድነታችን፣ የመተባበራችን፣ የሉዓላዊነታችንና የክብራችን ምልክት ነው። ብልጽግናን ይምረጡ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የውጭ ጉዳይ ፖሊሲን አስመልክቶ ያደረገው ክርክር ይህን ይመስላል። ምስልየ ሀሽምና የኔ ዓለም ካሳሁን እንዲሁም አንዱ አለመናን በጋራ በመሆን ይህን ክርክር መርተናል። ለዛሬው ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። ታዳሚያንን የፖለቲካ ፓርቲዎችም ውይይት ስላደረጋችሁ እናመሰግናለን። ጤና ይስጥልኝ።